ያ ታቦተ ጽዮኑ አክሱም ውስጥ አለ ብለህ የምታምን ከሆነ መጽሐፍ ቅዱስ ደግሞ ከ400 ዓመት በኋላ እኔ ጋር አለ በባቢሎናውያን ነው የጠፋው የሚለው የትኛውን ታቦት ነው? እሺ በጣም ጥሩ መረጃዎችን ስትሰጡ ያው እንደነበር አይቻለሁኝ እና በመጀመሪያ የታቦት ባለቤትነቱ እግዚአብሔር ስለሆነ ሰረቀ ብላችሁ ስትወነጅሉ ነበረ። በእግዚአብሔር ፈቃድ የሆነን እና ያከናወነን አካል ሰረቀ ማለት አይገባም። ይህን መልሰውና እሱም ላይ እንመጣለን። እኛ አይደለም ያልነው እኮ እሺ መጽሐፍ ነው ክብረ ነገስት ነው ያለው፣ እኛ አይደለንም ያልነው እኮ። የተጠየቀው በጣም ጥሩ። አይ እናንተ በሰጣችሁ መረጃ ላይ ተመርኩዤ ነው ማወራው እና ምኒልክ እንዲሁም ንግስተ ሳባ ወደ ኢትዮጵያ በሚያመጡበት ሰዓት አዛሪያስ የተባለው የቤተ መቅደሱ አገልጋይ የነበረ ካህን ታቦቱን አንስቶ በመልአክ ፈቃድ በሱም ምትክ ደግሞ ሌላ ታቦት እንዳደረገ ይናገራል። እዛ ጋር የሚያወራው ሰምተሃል? ኦሜጋ ከ400 ዓመት በኋላ እሺ ቀጥል ወይ ይሰማል። ክርስቲያኖች ካሉ እድላቸውን ይሰጣቸውና ገብተው ይሄ ታቦቱ አለ የሙሴ ታቦት አለ የሚሉ ሰዎች ካሉ እኔ ለመስማት ራሱ በጣም ነው የምፈልገው ይሄን ነገር። በጣም በጓጉቼ ነው በቃ የዛሬው ፕሮግራም በጣም ጓጉቼ ነው የመጣሁት። በቃ ምናልባት አዲስ ነገር እስቲ ይማርበት ይሆናል ብዬ ነው የመጣሁት። እስቲ ክርስቲያኖች ካላችሁ ግቡና እድሉን ስጧቸውና ለነሱ ታወራላችሁ ከና አሚር ጋር ማለት ነው ኢንሻአላህ። እኔ ጨርሻለሁ። መጨመር ይፈልጉ ወንድሞች ካሉ ይጨምሩ። ሰላም አለይኩም ጋይስ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። መሲ ይህን ፕሮግራም ያው እኔ በጉጉት ከሚጠብቁት አንዷ ነኝ። ኢቨን በዳታ ነው የገባሁት፣ ፍሪ ኔትወርክ የለኝም እና ከዚህም በተጨማሪ ሰሒህ አልቡኻሪ ላይ እሙ ሰላማ ስለተረከችው በዛም ላይ የምትጨምሩት ነገር ካለ ብትጨምሩ ደስ ይለኛል። አይደስ ካላላችሁ ይቅር፣ መነሳት አለበት ካላችሁ ታነሱታላችሁ። ሁላችንም ሀሳብ እናስቀምጥበታለን። ግን እስካሁን ላላችሁት ነገር ጥሩ ነገር ብላችኋል። አክሱም የሚለው ቃሉ ራሱ ያው መጽሐፍ ቅዱስ ላይ የለም። አክሱም የተቀደሰ ነው የሚል መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱሳችን የሃይማኖት መጽሐፍ ነው፣ የተቀደሰው መጽሐፋችን ነው ካሉ መጽሐፍ ቅዱስ ላይ መኖር ነበረበት። መጽሐፍ ቅዱስ ላይ የለም። አንደኛ ነገር። ሁለተኛ ነገር ንግስተ ሳባ ሰለሞን ጋር ሂዳ ከሰለሞን ልጅ ወለደች ምናምን የሚለው መጽሐፍ ቅዱስ ውስጥ ታሪኩ የለም። ያለው ክብረ ነገስት ነው። ክብረ ነገስት በነገራችን ላይ የአክሱም ገዢ የነበረ ሰው በ14ኛው ክፍለ ዘመን የተረጎመው ነው። ወዴት ነው የተረጎመው? ከአረበኛ የተተረጎመ ነው። ያው ወንድሞች ተናግረዋል። በመጀመሪያ ግን ክብረ ነገስትን ማን እንደጻፈው ራሱ በግልጽ አይታወቅም። የተለያዩ ሰዎች የተለያየ ሀሳብ ነው። እንዲያውም ኢየሱስን ፈጣሪ ያደረጉ ማርያምን የፈጣሪ እናት ያደረጉ እነዛ ቀሳውስትና መነኮሳት የፈለሰፉት መጽሐፍ ነው ክብረ ነገስት ማለት ነው። ኦኬ። ከዛ ከሆነ ቋንቋ ወደ አረበኛ፣ ከአረበኛ ደግሞ ወደ ግዕዝ፣ ከግዕዝ ደግሞ ወደ አማርኛ አይ ቲንክ ተተርጉሟል መሰለኝና ክብረ ነገስት የሚገርመው ነገር ከአይሁድ ታሪክ ጋር የማይመሳሰል ከመጽሐፍ ቅዱስ ጋር የማይመሳሰል ነው። ቅድም አይሁዱ ልጅ በነገራችን ላይ ራባይ ነው መሰለኝ፣ የአይሁድ ራባይ ብሎ ማለት መምህር ነው። ኢየሱስም ራባይ ነበረ። በዛው አጋጣሚ የአይሁድ መምህር ነበር ኢየሱስና ያንን የቅድሙን ራባዩን ልጅ ባይወጣ ደስ ይለኝ ነበረ። በአይሁድ እይታ ታቦተ ጽዮን የእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምትለው ነው ወይ የሚለውን ያብራራል ብዬ ነበረ። ኤኒዌይስ የለም። በአይሁድ ትርክት የሳባዎች ንግስት፣ የሳባ ህዝቦች ንግስት ከሰለሞን ልጅ ወለደች የሚባል ነገር የለም። ሲጀመር ይህን ታሪክ አይሁዶች በጣም ነው የሚቃወሙት። ለምን እንደሚቃወሙት ታውቃላችሁ? ንግስና የሚተላለፈው በአባት ነው፣ በአባት በኩል ማለት ነው እንጂ ገና የሳባ ልጅ ነኝና እኔ በሳባ በኩል ብሎ ይዞ ወደ ኢትዮጵያ መምጣት አይቻልም። ኖርማሊ እዛው በአይሁድ አካባቢ ከአይሁድ አባቱ ጋር የሚያያዝ ነው እንጂ አይሁዶች ይህን ታሪክ ፈጽሞ አይቀበሉትም። የተለያየው ትርክት ነው ያለው። በባቢሎን ጊዜ ጠፍቷል ወይም ተሰርቋል ምናምን ነው የሚሉት እና ጠቅለል ባለመልኩ ወደ ኢትዮጵያ እንደዚህ አይነት ታሪክ ለምን ተፈጠረ ከተባለ ይህን ታሪክ የፈጠሩት በተለያየ ጊዜ ስብሰባ እየሰበሰቡ ማርያምን የፈጣሪ እናት እናድርጋት፣ ኢየሱስን ፈጣሪ እናድርገው የሚሉ ቄሶችና መነኩሴዎች የፈለሰፉት ትርክት እንጂ በአይሁድም አይታወቅም፣ በመጽሐፍ ቅዱስ አይታወቅም። ተደጋጋሚ እንደተናገርኩት መጽሐፍ ቅዱስ የአይሁድ እምነትና የአይሁድ ህዝብ ብቻና ብቻ ነው ያለበት እንጂ የአማራ ቄስና የትግሬ ቄስ የለበትም። ኢትዮጵያ ውስጥ ያለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን የተሰራችው በአማራና በትግሬ ቄስና መነኮሳት ነው። ኢቭን ክብረ ነገስትን እንዲተረጎም ያደረገው በ14ኛው ክፍለ ዘመን የምንተቀለችው ከዛሬ 600 ዓመት በፊት
ከዛሬ 600 ዓመት በፊት ነው የአክሱም ገዢ የሆነ ሰው ክብረ ነገስትን የተረጎመው ማለት ነው። ስለዚህ በነገራችን ላይ ልብ ብላችሁ ከሆነ ለምሳሌ ፓትሪያርኩ ያው ቅድም አላየሁም እንዳሉ ወንድሞች አሳይተዋል። አሁን ፓትሪያርክ ዘመንበረ ወጨገ ዘአክሱም ምናምን አይደል ስማቸው፣ ይሄ የማዕረግ ስማቸው ሸዋንና ትግሬ ነው የሚያያይዘው። ምን ተቀ ሸዋና ትግሬ ብሎ ማለት የአማራ ትግሬ ነው እንጂ ወጨገ ዘመንበረ ኦሮሚያ አይልም። ምክንያቱም ራሳቸው ትግሬዎቹና አማራዎቹ ናቸው ወደ ደቡብ በቀኝ ግዛት የወረዱት እንጂ ወጨገ ዘመንበረ ኦሮሚያ አይባልም። ወጨገ ዘመንበረ ደቡብ የለም። ወጨገ ዘመንበረ አክሱምና ሸዋ የተባለው አማራ ነው። አክሱም ራሱ አክሱም ነው። እና የሚገርማችሁ ነገር እዚህ ጋር ማወቅ ያለባችሁ የራሳቸውን ፖለቲካ ለማሳለጥ ነው። እንደውም አንድ ጊዜ እዚህ ጋር አሁን ላይ አንድ ላይ ምናምን ብለው ነው እንጂ ይሄ ታቦተ ጽዮን የሚባለው ነገር በተለያየ ጊዜ የተለያየ ዓለም አቀፍ ሚዲያዎች ማለት ነው መተው አሳዩን ብለው ነበር። እኔ ራሱ አንድ ጊዜ በጣም ማረሰው ዘቻናል የሚል የቴሌቪዥን ነውና የጥንት ነገሮችን የሚፈልግ ነው ሄዶ የሚያሳይ ነው። ከዛ የተለያዩ የውጭ ታዋቂ ሚዲያዎችና ጋዜጠኞች ሲመጡ ምን እንደሚሉ ታውቃላችሁ? የደብሩ አስተዳዳሪ የሉም፣ የት እንደሄዱ አናቅም፣ እኛ ማስገባት አንችልም ብለው ይመልሷቸዋል። ከበር ነው እኔ ባይኔ በብረቱ አይቻለሁ የተቀረጸ በቴሌቪዥን የተላለፈ የበእንትኑ ዘበኛው ከበር ሲመልሳቸው የደብሩ አስተዳዳሪ ስለሌለ አክሱም ጽዮን ቤተክርስቲያንን ከፍተን ውስጡን ማሳየት አንችልም ብለው ከልክሏል። ቢኖር ማለት ነው በኩራትና በቃ በጉረኝነት ከፍተው ነበር የሚያሳዩት። የለም እንዴ አቡነ ማትያስ አሁን ላይ ያሉት መሪው አላየሁም ነው ያሉት እኮ አሳይቷል ወንድሞቻችን። ታዲያ ትርክት እንዴት መጣ ከተባለ የፖለቲካን የበላይነትን ለማምጣት ነው። እና የሚገርማችሁ ነገር የትግሬ መነኩሴ ልብ ብላችሁ ከሆነ ትግሬን ከፍ እያደረገ ነው ራሱ ገድላትና ተአምራት የሚጽፈው። ልብ ብላችሁ ከሆነ አንዳንድ የፕሮቴስታንት ሃይማኖት ሰባኪዎች ምን እንደሚሉ ስለ ማርያም ስለ ኢየሱስ ማርያምን አሁን አንዱ ጎጃሚ ያደርጋታል ያኒ ያማራው እንትን መነኩሴ ያኒ ገድላት ጻፊ ደግሞ የትግሬው ደግሞ ይመጣና ምን ያደርጋታል አክሱማዊ ያደርጋታል። እና ተከፋፍለው በአክሱም በኩልና በሸዋ በኩል ተከፋፍለው ነው ሲጽፉ የነበረው ራሱ ገድላትና ተአምራቶቹ ራሱ ብሔር ተኮር የሆኑ ናቸው እንጂ አሁን ለምሳሌ እንትና ይሄ እነዚህ የሚባሉት አባ ማን ነበር የሚባሉት የእንትናቸው ያድዋ ሰው ናቸው። ያድግራት ኦር ያድዋ ሰው ናቸው። እነዚህ ኢየሱስ እየተመላለሰ ሲስማቸው የነበሩት መነኩሴ ማለት ነው። እነዚህ መነኩሴ አሁን ከኢየሱስ ጋር ኢቭን ሲሳሳሙ የነበሩት ራሳቸው እዛው የትግሬና የአማራ እንትኖች ናቸው። ያኒ ይሄን ትርክት የሰሩት ኢትዮጵያን እናስተዳድራለን ሲሉ የነበሩ ናቸው። በነገራችን ላይ አንዳንድ የትግሬ ፖለቲከኞች ትግሬ ላይ አክሱም ጽዮን አለ በሚል ቅናት ግማደ መስቀሉን አማራ ክልል እዛ ግሼን ማርያም አመጡ እያሉ ይቃወማቸዋል። ግማደ መስቀል የሚባል የለም፣ ውሸት ነው፣ የራሳቸውን የአማራ ፖለቲካ ለማሳመር ነው እያሉ ይወቅሷቸዋል። እናንተ ግን አማሮቹ ትግሬዎችን አይቃወሙም። ይሄ ጽዮን ማርያም የሚባለው አክሱም ማነው ታቦቱ የለም ብለው አይቃወሙም። ምክንያቱም ሃይማኖታቸውን ያዋርዳሉ ብለው ስለሚሉ ማለት ነው እንጂ አንዳንድ ጽንፈኛ የትግሬ ፖለቲከኞች የምትጠይቋቸው ውሸት ነው፣ ግማደ መስቀል ኢየሱስ የተሰቀለበት የለም፣ አማራ ክልል ሲዋሿችሁ ነው፣ ለፖለቲካ ማስኬጃ ነው፣ እንትናችንን ስልጣናችንን ከአክሱም መንበር ወደ ሸዋ ወስደው ነው ያሉት። ከዛ በኋላ እንዳይጣሉ መንበሩ ምን ብለን እንሰይመዋሉ? አክሱም ወጨጌ ዘመንበረ አክሱም ወሸዋ ብለን እንበለው አሉ። እና ይሄ ነው ትርክቱ ለራሳቸው የፖለቲካ የበላይነት ለማምጣት እንጂ በጭራሽ መጽሐፍ ቅዱስ ላይም ሆነ የማይገኝ የተፈጠረ ውሸት ነው። ሶ እንደውም ክርስትና ወደ ኢትዮጵያ የመጣው በስደተኞች አማካኝነት ነው። ስለዚህ የክርስትና ቅዱስ ተብሎ ሊሰራበት የሚገባው ምንድነው? ምናልባትም ሐዋርያት የሞቱባት ግሪክ ላይ ነው። ሐዋርያት እነዚህ የአረማዊ እምነት ተከታዮች ሐዋርያትን እየሰቀሉም አንገታቸውን በሰይፍ እየቀሉ የገደሏቸው የት ነው? ግሪክ ላይ ነው እንጂ ወይም በቱርክ ምድር ላይ አንዳንድ አካባቢ ቱርክ ላይ ወይም ግሪክ ላይ ነው እንጂ ኢትዮጵያ ከቅድስና ጋር አይገናኝም ሲጀመር ማለት ነው። እኔ ምን አይነት ቅድስና እንደሚሰሩም ራሱ አላቅም። ይሄን ብቻም ሳይሆን የመጨረሻ ማስቀመጥላችሁ አክሱም ለምሳሌ አክሱም ይሄ ሐውልቱ ረጅሙ ከክርስትና ሃይማኖት ጋር ፈጽሞ አይገናኝም። ክርስትና ሃይማኖት ወደ አክሱም በሰሜን በኩል ወደ አክሱም ከመንጣቱ በፊት የነበረ የጣዖት እምነት ተከታዮች ምናልባትም ክብራቸውን ንግሳቸውን ሃይማኖታቸውን ምናቸውን ያው የተለያየ እንትኖች አሉ፣ ሪዋያዎች አሉ። ቅድም ኡስታዝ የነገራችሁም ሪዋያ አለ። እኔ የምነግራችሁ ሪዋያ ደግሞ ሌላ ሪዋያ ነው። እነዛ ጣዖት አምላኪዎቹ
ነገስታቶቹ ንግስናቸውን ስልጣናቸውን ኃያልነታቸውን ሊገልጹበት ያቆሙት ነው ይባላል። የሚገርማችሁ ማለት ነው አሁን ለምሳሌ የትግሬ ሴቶች ጆሮአቸው ላይ የሚያንጠለጥሉት ያ ጨረቃ የሚመስለው በነገራችን ላይ ያ ከክርስትና በፊት የነበረ የሰማይ አምላክ እየተባለ የጨረቃና የፀሐይ ቅርጽ ያለው ጣዖት ነው። ጣዖቶቻቸውን በጆሮአቸው ላይ አንጠልጥለው የአክሱም ሐውልትን አቁመው ሙስሊምን እንዴት ነው የሚከለክሉት ነው? በመጀመሪያ ሴቶቻቸውን ጆሮአቸው ላይ የሚያንጠለጥሉትን ጣዖት ያስቁሙ። ሲቀጥልም አክሱም ሐውልትን ይጣሉ። አክሱም ሐውልት ከክርስትና ጋር በጭራሽ የሚገናኝ አይደለም። ጣዖት አምላኪዎች ያቆሙት ነው። ቅድስት ከተማ ናት ከተባለ ሴቶቻቸው ጆሮ ላይ ያለ ጣዖት ይጣሉ፣ አክሱም ሐውልቱንም ያፍርሱ። አይ አክሱም ሐውልትን አናፈርስም፣ ሴቶቻችን ከጥንት ከአያት ከቅድመ አያቶቻቸው ከጣዖት አምላኪ አያት ቅድመ አያቶቻችን የወረስነው የጣዖት ምልክት ነው ካሉ ማንንም ሰው የፈለገውን እምነት መከተል ይችላል። የትግሪ ሙስሊሞችም የፈለጉትን እምነት መከተል ይችላሉ። በከተማ መቀበር፣ መስጊድ ማግኘት፣ መስገድ፣ ሂጃብ መልበስ ሙሉ መብት አላቸው። በነገራችን ላይ እነዚህ ሰዎች በታሪክ በመረጃ በእውቀት ምናምን አይደለም የሚያምኑት በጉልበትና የሚያምኑት በስሜት ነው። ስሜታዊና ጉልበተኝነት ደግሞ እድሜ አይኖረውም፣ ቶሎ የሚንኮታኮት ነው። ኢንሻአላህ እህት ወንድሞቻችን ፍትህ ያገኛሉ ብለን ተስፋ እናደርጋለን። የተናገርኩት ግልጽ ይሆንላችኋል ብዬ ተስፋ አደርጋለሁኝ። ግልጽ ካልሆነላችሁ ኮሜንት ላይ ጻፉ። ሌሎች ወንድሞች ቀጥሉ፣ ክርስቲያኖችንም እናስተናግዳለን ካላችሁ ቀጥሉ። ይሄንን ለመናገር ነው ሮብ እስከሚደርስ የቸኮልኩት። ጀዛኪላህ መሲ፣ እናመሰግናለን። አላህ ይስጥልን። ብዙ ፖይንቶች ተነስተዋል። አክቹሊ ቅድም እንዳያችሁት በዚህ በተነሱ ነገራቶች ላይ ጥያቄ ያላችሁ ወይም ደግሞ ልክ አይደለም ታቦተ ጽዮኑ አክሱም ውስጥ አለ ብላችሁ የምታምኑ ካላችሁ ክርስቲያኖች ግቡና አፋጡን ብለናል። ኢየሱስ ከሌለ ነው የሚለው። ኦኬ ኢየሱስ ከሌለ አምላክ የለም። ከዛ በፊት ክብረ ነገስትን ያዘጋጀው ንውረድ ይስሐቅ ነው። በ1225 ነው ለመጀመሪያ ጊዜ ያዘጋጀው እሱ ነው። ክብረ ነገስትን ያዘጋጀው እዛው ኢትዮጵያ ውስጥ አገር በቀል ነው። ከአረብኛ ወደ ግዕዝ የተረጎመው ክብረ ነገስት ሳይሆን ፍትሐ ነገስት ነው። እሱንም እዩት ራሱ ማለት ነው። ረጋ ብላችሁ ጊዜ ይሰጣችሁ ማለት ነው። ከ900 ዓመት እስከ 1270 ድረስ ሲገዛ የነበረው የዛጉዌ ሥርወ መንግስት ይባላል። ይሄንን ንውረድ ይስሐቅ የጻፈውን መጽሐፍ አይቶ ይኩኖ አምላክ ነው በ1270 ላይ ገርስሶ ሰለሞኒክ ዳይናስቲ የሚባለው ነው የመሰረተው። የሰለሞን ሥርወ መንግስትን የመሰረተው ይኩኖ አምላክ ነው። ትርክቱ ከዛ ነው የሚጀምረው። ከዛ በኋላ ምንድነው የሚሉት? ምንድነው ንጉስ ይመጣል የሚል ትምህርት መጣ። ሞአንበሳ ዘምነገደ ይሁዳ በዳዊት ቤተሰብ ውስጥ በይሁዳ ነገድ ውስጥ የሞአንበሳ የሚባለው ዘፍጥረት 49:11 ላይ ያለው ይመጣል የሚል ትርክት ነበራቸው። መጨረሻ ላይ ላስት ማን እንደሆነ ታውቃላችሁ? ጠብቁ እስቲ መሲ እስቲ ክፈችና ጠብቂ እስቲ ማን እንደሆነ መጨረሻ ላይ መጡት። ሞአንበሳ ዘምነገደ የተባለው መሲ ልክ አይሁዶች መሲ እንደሚጠብቁት በኢትዮጵያ ደግሞ መሲ ሆኖ የመጣ አለ። መጨረሻ ላይ ማን ነው? ጠብቁ እስቲ ሞአንበሳ ዘምነገደ ይሁዳ የሆነው ኃይለ ሥላሴ ብሎ አሏቸው እና ኃይለ ሥላሴ ሄደው ጃይማካ ሲሄዱ ባታዊ አብረዋቸው ነበሩ። ባታዊያን ነበሩ። ለከሳቸው መሬት ሲረግጡ ዝናብ ዘንቦ ስለማያውቅ ዝናብ ዘነበ። ከዛ ባታዊያኖች ነበሩ። ከዛ ፀጉራቸውን ድሬድ ማድረግ እንደ ባታዊያን ጀመሩ እና ሞአንበሳ ዘምነገደ ይሁዳ መሲ ነው ብለው ነው የሚያምኑት። ኢትዮጵያ ውስጥም የትርክት ነበረ። መሰረቱ ይሄ ነው። ንውረድ ይስሐቅ የሚባለው ሰውዬ ነው ለመጀመሪያ ጊዜ ያንን መጽሐፍ ክብረ ነገስትን የጻፈው። የሰለሞናዊ ሥርወ መንግስት የሚባለው የዛጉዌ ሥርወ መንግስት ስለነበረ የዛጉዌ ሥርወ መንግስትን ገርስሶ ነው ይኩኖ አምላክ በ1270 ላይ ሰለሞናዊ ሥርወ መንግስት የሚባለው ነገር የመሰረተው። ይሄ ነው ታሪካቸው ማለት ነው። ገና በደንብ አድርገን እንገልበዋለን ሲያስፈልግ ኢንሻአላህ። ግን እንዲሁ ለእንትን ያክል ለቦፐር ለቅምሻ ያክል ትንሽ እንናገረው ብለን ነው ያሰብነው። እንደተባለው ክርስቲያኖች ገብተው ታቦቱ አለ አክሱም ጽዮን ውስጥ ብሎ የሚሞግት ሰው ክርስቲያን ካለ ተረሱ ሜዳውን ክፍት ነው። እኛም እንሰማለን አዲስ ነገር ማለት ነው። ኢንሻአላህ አሚር ጨርሻለሁ። እንደው ለመጨመር ያክል ነው። ጥሩ ነው ኡስታዝ ያልከው ትክክል ነው። ያው የተለያዩ ሪዋያዎች አሉ በሚል ያው ንውረድ ነው የክብረ ነገስትን የተረገመው ይባላል።
ብዙ ጸሐፊዎች አሉት አይታወቅም ይላል። ያው ታያለህ ያኔ ታውቃለህ ብዙ ሪዋያ ነው ያለው፣ ግን ያው ንብረ እድ ነው የተረጎመው። በዛው አጋጣሚ ዛግዌ ያለው ኡስታዝ እነዚህ አገው የሚባሉት ነው። እዚህ ሰሜን ላሊበላን የሰሩት ናቸው አገዎቹን ምንድነው ያደረጓቸው? አማራዎቹ ያኔ አማራ በጎሳ ልንገራችሁ በደንብ ግልጽ እንዲሆንላችሁ፣ እናንተ የሰለሞን ዘር አይደላችሁም ነው። እናንተ የሰለሞን ዘር ብሎ ማለት በዛው አጋጣሚ የኢየሱስ ዘር ማለት ነው። የኢየሱስ ዘር ያለበት ባዮሎጂካል ደም ሲመረመር በኢየሱስ በኩል የሆነ ማለት ነው። ሶ አማራና ትግሬ አሁን ላይ ይሄ ወጨጌ ዘመንበረ አክሱም የሚባሉት የአማራና የሸዋና የአክሱም ገዢዎች የሚባሉት ደማችን ሲመረመር በኢየሱስ በኩል ነው ብለው ነው የሚያስቡት ታውቃላችሁ። እና ላሊበላን ይሄንን 11ዱን አብያተ ቤተክርስቲያን ከአንድ ድንጋይ ፈልፍለው የሰሩት የአገው ብሔሮች ናቸው። እነዚህን የአገው ብሔሮች ምንድነው ያሏቸው? እናንተ እንትን አይደላችሁ ከሰለሞን ዘር አይደላችሁም፣ ስልጣን አይገባችሁም። ምክንያቱም በነገራችን ላይ ይሄ መጽሐፍ ቅዱስ ላይ ራእይ ላይ የይሁዳ አንበሳ ይላል ኢየሱስን። ስልጣን መያዝ ያለበት ከይሁዳ ዘር በኩል ያለ ነው። ኢየሱስ ደግሞ ከይሁዳ በኩል ነው። እናንተ የይሁዳ ዘር የኢየሱስ ዘር አይደላችሁም በሚል ተጣልተው ነው ስልጣናቸውን እነዛን የስልጣን ባለቤት የነበሩትን ዛግዌዎችን ማለትም አገዎቹን አሳደው በጦርነት አሸንፈው አማራ የሚባሉት ከአፄ ይኩኖ አምላክ የሚጀምረው እንግዲህ እኛ የኢየሱስ ዘር ሐረግ አለብን፣ የኢየሱስ ዘመዶች ነን፣ እንደፈለግን እንገሳለን ብለው ከሰሜን እስከ ደቡብ እንደውም ታቦቶቻቸው ሁሉ ሰይፍ ይዙ ነበር። በነገራችን ላይ እዚህ ጋር ማወቅ ያለባችሁ ታቦት ራሱ ይዋጋ ነበር በኢትዮጵያ ምድር። እነ የገብርኤል ታቦት፣ የሚካኤል፣ የስላሴ ታቦት ይዋጋ ነበር፣ ሰይፍ ይዝ ነበር እና ሄደው አሸንፈው መሬት ምናምን ይወስዱ ነበር። እሺ እና እንደዛ ነው። እና ያው አፄ ኃይለ ስላሴን ምን ውላቸው ነበረ? መሲህ ናቸው ይሉ ነበር። በነገራችን ላይ ከመልክም ጋር ያያይዙታል። አፄ ኃይለ ስላሴ ቀይ ስለሆኑ መሲህ ነው የሚለው ነገር ያው ተመቻቸው። ግን የሚኒልክ መሲህነት ነው ሊገባኝ አልቻለው። ጥቁር ናቸው። ቀጥሉ። ኡስታዝ ኦሜጋ ጋር ቀጥል ወይ ኢየሱስ ምናምን የሚለው ሩትና ኦሜጋ ኦርቶዶክስ ስለሆነ ታቦቱ ኢትዮጵያ ውስጥ ገብቷል የሚል ቢብሊካል ኤቪደንስ ይስጣችሁና ወይም ደግሞ እናንተ ደግሞ አልገባም ብላችሁ ከቢብሊካል ኤቪደንስ ሰጣችሁ ታዋሩት። ኦኬ ኦሜጋ እንዴት ነህ? ሰላም ብለናል። አለን ፕሮግራሙን አድምጠህ ነበር ወይስ መጨረሻ ላይ ነው የመጣኸው? ሰምቻለሁ። ከሁለት ሰዓት ጀምሮ ነበርኩኝ፣ ሙሉን ሰምቻለሁ። ኦኬ ስቲል አቋም አለ? አቋምህን አልቀየርክም? ፕሮግራሙን ከሰማ በኋላ ታቦተ ጽዮን አክሱም ውስጥ አለ ብለህ ታምናለህ? ሳይድ ይዛችሁ እያወራችሁ ስለነበረ ጥያቄዎችን ልጠይቃችሁ። መረጃውን ጥሩ አቀናጅታችሁን ያመጣችሁት ግን ያው ወደምፈልጉት አቅጣጫ ለመተርጎም ስለሞከራችሁ አንዴ ጥያቄን መልስልኝ። እሺ ሀቢቢ አንዴ ታቦተ ጽዮኑ አክሱም ውስጥ አለ ብለህ ታምናለህ? በትክክል ያው አይተሃል ላሳየም ምናምን ከሚለው እሱኛው አካሄድ። እሺ ቀጥል። ወይ ያ ታቦተ ጽዮኑ አክሱም ውስጥ አለ ብለህ የምታምን ከሆነ መጽሐፍ ቅዱስ ደግሞ ከ400 ዓመት በኋላ እኔ ጋር አለ በባቢሎናውያን ነው የጠፋው የሚለው የትኛውን ታቦት ነው? እሺ በጣም ጥሩ መረጃዎችን ስትሰጡ ያው እንደነበር አይቻለሁኝ እና በመጀመሪያ የታቦት ባለቤትነቱ እግዚአብሔር ስለሆነ ሰረቀ ብላችሁ ስትወነጅሉ ነበረ። በእግዚአብሔር ፈቃድ የሆነን እና ያከናወነን አካል ሰረቀ ማለት አይገባም። ይሄን መልሰውና እሱም ላይ እንመጣለን። እኛ አይደለም ያልነው፣ እኛ ያለው መጽሐፍ ነው። ክብረ ነገስት ነው ያለው፣ እኛ አይደለንም ያልነው እኮ። የተጠየቀው በጣም ጥሩ። አይ እናንተ በሰጣችሁ መረጃ ላይ ተመርኩዤ ነው ማወራው እና ምኒልክ እንዲሁም ንግስተ ሳባ ወደ ኢትዮጵያ በሚያመጡበት ሰዓት አዛሪያስ የተባለው የቤተ መቅደሱ አገልጋይ የነበረ ካህን ታቦቱን አንስቶ በመልአክ ፈቃድ በሱም ምትክ ደግሞ ሌላ ታቦት እንዳደረገ ይናገራል። እዛ ጋር የሚያወራው ሰምተሃል ኦሜጋ? ከ400 ዓመት በኋላ እሺ ቀጥል። ወይ ይሰማል? አንደኛ ነገር አይ ቲንክ ንግስተ ማን ነው ክብረ ነገስትን አንብበሃል ኦሜጋ? አይቼዋለሁ። አይ አንብበህ የምታውቀውን አንደኛ አስተካክል። አዛሪያስ ካህን ሳይሆን የካህኑ ሰዶቅ ልጅ ነው። እሱ መጀመሪያ ማስተካከል አለበት። የካህን ልጅ እኮ ካህን ነው በብሉይ ኪዳን ስርዓት። የካህን ሰዶቅ ልጅ ነው እንጂ
ካህን አይደለም። እሱ እንዲሄዱ ከታዘዙት የእስራኤላውያን ልጆች መካከል ነው። በገጽ 43 እስከ 44 ታሪኩ እንደሚተርከው ከሆነ እንዲሄዱ ተገደው በታዘዙበት ሰዓት ደስተኞች እንዳልነበሩ ከእነርሱም ጋር ታቦተ ጽዮንን ለመውሰድ እንደተማከሩ ለዚህም የሚሆን 10 ብር አዋጠው ፌክ ታቦት እንዳዘጋጁና ወስደው በቦታው ለውጠው እንደወሰዱ ከዛ በኋላም እነ ሰለሞን ራሱ አባቱ ካህኑ ሰዶቅ እንዳሳደዷቸው ታቦቱን ለማስመለስ ታሪኩ ያትታል። ስለዚህ አንደኛ ነገር ስርቆትን ለመሸፋፈን ሄዶ ይህን ያህል የሚያስኬድ አይመስለኝም። የተሰረቀ ታቦት ነው። ምክንያቱም አንስተው በእጃቸው ያልሰጧቸውን ታቦት እነሱ አመሳስለው በሌላ ለውጠው ነው የወሰዱት። ካስፈለገ መረጃውን አውጥተን እያነበብን መሄድ እንችላለን። ይሄ የሚያከራክረን ነጥብ አይደለም። ከሱ ይልቅ ግን መጽሐፍ ቅዱስ ላይ መነሳት ያለብን ፖይንት ሀሳብ እኮ ሰጣችኋል። ቅድም አታስወሩኝም ወይስ እንዴት ነው? አናስወራሃለን። ፖይንቱ ግን አንደኛ መሰለ ከዚህ ሁሉ የሚቀድመው አንደኛ በመጽሐፍ ቅዱስ ውስጥ ነው የምንነሳው። እዛ ላይ ግልጽ በሆነ ሁኔታ ንጉሥ ሰለሞንና ንግሥተ ሳባ ልጆች ነበሯቸው የሚል ታሪክ አለ። እሺ ባታቆርጡኝ ደስ ይለኛል። አሁንም ደግሜ እናገራለሁ። ሰረቀ የሚባለው ያለ ባለቤቱ ፈቃድ ሲወሰድ ነው። የታቦት ባለቤት ደግሞ እግዚአብሔር ነው። ቆይ እግዚአብሔር ነው ባለቤቱ። አይ ነው ይሄ አንደኛ ለማታለል የሚኬድ የቃላት ሸፍጥ እግዚአብሔር ነው ስራ። ይቅርታና ዋና ፖይንት የሚባለው ነገር እኮ ትልቁ ነገር ሰርቀውም ይውሰዱት እንትንም ይውሰዱት እሱ አይደለም። አሁን የዛሬ መርሃ ግብሩ ታቦቱ አክሱም ውስጥ አለ ወይስ የለም? ቢብሊካል ኤቪደንሱ ምንድን ነው? አላችሁ ወይ? ቢብሊካል ከክብረ ነገስት በፊት የነበረ አርኪኦሎጂካል፣ አንትሮፖሎጂካል፣ ፊዚዮሎጂካል ኤቪደንሶች አሉ ወይ? ከኢትዮጵያ ውጭ የሆኑ ኤቪደንሶች አሉ ወይ? እሱ ነገሮች ላይ ኦሜጋ ብትሄድበት ጥሩ ነው። አሁን ሰረቀ አልሰረቀ ማይነር ነገር ነው። ያ ምንድነው ፎካል ፖይንት ሳይሆን ማርጂናል ፖይንቶች ናቸው። ስለዚህ ፎካል ፖይንቱ ላይ ብቻ አተኩረ ታቦቱ ኢትዮጵያ ውስጥ ገብቷል ብለ አንተ ከፈለክ ከእምነት እንደምታምንበት ከክብረ ነገስት በፊትም ካለ ደግሞ ከከሌ ብለ ደግሞ ምንጩን ጥቀስላቸው። ወደ ሌላ ነገር አትሂድ። ይቀጥል ይበርዬ። አይ ወንጀላ ግን እነሱ ማካሄድ የለባቸውም ከሚል እሳቤ ነው። እሺ አሁን የምመሰለክ የጎንዮሽ ነጥብ ሳይሆን ዋና ፖይንት ላይ እናተኩር። ኡስታዝ እንዳለ አንደኛ በመጽሐፍ ቅዱስ ውስጥ ሰለሞንና ንግሥተ ሳባ የወለዱት ልጅ አለ ወይ? የፍቅር ግንኙነት እንዳላቸው ተጠቅሷል? ያ ልጅ መውለዳቸውን አይናገርም። ወደሱ የሚሄዱን ግን መኖር ተጠቅሷል እኮ። ልክ ነህ። እንደውም ኡስታዝ ዋሂድ ሲናገሩ ወደሱ ይሄዳ ምናምን ብሎ ስለ አክሱም ሐውልት ጋር እያይዞ የተናገሩ ነገር አለ። ይሄንን አይታ ሐውልት አድርጋ እሳቸው በጠቀሱት መሰረት ለራሱ መጋባት ወይም ግንኙነት ማድረጋቸውን ይናገራል። ልጅ መውለዳቸውን መጽሐፍ ቅዱስ ላይ ማታስወራኝ ከሆነማ ለጌጥ ነው እንዴት ተቀመጠ? መጽሐፍ ቅዱሳዊ አለ ወይ እኮ ነው። ቆይ ስትሮማን መጽሐፍ ቅዱስ እኔ ያልኩት ምንድነው አክሱም ያሉ ሰው ቆይ አንዴ ተረጋጋ። ስለ ሐውልቱ በተናገርኩበት አንቀጽ ላይ ሁለት አይነት ትርክቶች አሉ። ሐውልቱ የመጣው አንደኛ ከእንትን ነው ይባላል ከግብጽ። ሌላው ደግሞ ሁለተኛው ነገር ደግሞ ምንድነው ከእንትን ራሷ ንግሥት ሳባ ንጉሥ ሰለሞን ጋር ሄዳ አንዳንድ ነገር ተራክቦ አድርጋ እሱን ለማስታወስ ነው ይባላል። በሚባልበት ስለ አክሱም ሐውልት ነው እየተናገርኩኝ ያለው፣ ስለ ታቦት አይደለም የተናገርኩት። ስለዚህ ሁለት የተለያየ አውዶች ናቸው። አሁን ጥያቄ የተነሳው ምንድነው ታቦቱ ኢትዮጵያ ውስጥ ስለመኖሩ ወይም ደግሞ አክሱም ውስጥ ስለመኖሩና ንጉሥ ሰለሞን ከንግሥት ሳባ ጋር የፍቅር ግንኙነት እንደነበራቸው የሚያሳይ ቢብሊካል ኤቪደንስ አለ ወይ? ከክብረ ነገስት በፊት የነበሩ የሚያሳዩ አርኪኦሎጂካል፣ አንትሮፖሎጂካል እና ፊዚዮሎጂካል ኤቪደንሶች አሉ ወይ? እሱ ነገር ጨርሰለት። አሁን ምንድነው እያረካ ያለው መሰለ ፎካል ፖይንት ነው ያመጣልህ ኤቨር የፍቅር ግንኙነት አላቸው ወይ ሲል አላቸው የላቸውም እኔ አይደለም ኤቪደንስ መምጣት ያለብኝ እኔ ተወኛው ራሱ ማለት ራስን ችለ ቆመ ለማስተማር ሞክር ማለት ነው። ኤቨር ቀጥል። ስለዚህ ኦሜጋ አሁን የምጠይቅህ ጥያቄ ቀጥታ መልሰው። ምክንያቱም ሁላችንም የምናውቀው ኡስታዝ ማውራት ትችላለህ አንተ ኡስታዝ አለ። አዎ እንትኑ ስላላችሁ በደም ቀላል ነገር ነው። አውሩት ራሱ ችግር የለውም። መጨረሻ ላይ ማለት ነው ኡስታዝ አይ
ኦኬ ኦሜጋ ሰላም ብያለሁ። ሰላም ኡስታዝ። እንትን ላይ ዜና መዋዕል ላይ ጸሐፊው ማን ነው? የዜና መዋዕል ጸሐፊ ያው ነገስታቱ ያዘጋጇቸው ሰዎች ናቸው። ጸሐፊው ማን ነው? ጸሐፊው ማን ነው አይደል? ነብዩ ኤርሚያስ ነው አይደለ? በአሐሽ መጽሐፍ ቅዱስ ላይ ያለው ከሆነ በእሱኛውን እርግጠኛ አይደለሁም። ነገር ግን ዜና መዋዕልን የጻፈው ነብዩ ኤርሚያስ ነው ብሎ ነው አይሁዶችም እናንተ የምታምኑት። ነብዩ ኤርሚያስ የፈጣሪ ነብይ ነው፣ ከፈጣሪ ሪቪል ሆኖለት ነው የመጣውና ያ ነብይ ታቦቱ በኢየሩሳሌም ውስጥ ነበረ ይላል። ሰለሞን ከሞተ ከ400 ዓመት በኋላ ተሳስቷል። በጣም ጥሩ። ቅድም ሙሉን ፕሬዘንቴሽን ሰምታችሁ ከሆነ ሌላ ምትክ እንዳስቀመጡ ይናገራል። ስለሱ ነው እያወራ ያለው። ክብረ ነገስት ላይ ነው ያለው። እኔ እኮ የለም አላልኩኝም። ግን አሁን ክብረ ነገስት ላይ ያለው ጸሐፊ አንደኛ ሪቪልድ አይደለም፣ ዲቫይን ሬቪሌሽን አይደለም ኦሜጋ ስታየው። ሁለተኛ ነገር ደግሞ ምንድነው የ1225 ላይ ነው ያዘጋጀው። ከየት ነው ያመጣው? ምንጩ አይታወቅም። ምንጭ የለም ከዛ በፊት አርኪኦሎጂካል፣ አንትሮፖሎጂካል፣ ፊዚዮሎጂካል ኤቪደንሶች ምንም የሉም። ከኢትዮጵያ ውጭ ያሉ ትርክቶች ውስጥም የሉም። አሁን ጥያቄ የሚነሳው ምንድነው ኢየሱስ ከመወለዱ ከ400 ዓመት በፊት የተጻፈው የዜና መዋዕል ጸሐፊ ነብዩ ኤርሚያስ በሚጽፍበት ሰዓት ላይ ታቦቱ በኢየሩሳሌም ውስጥ ነበረ ብሎ ይናገራል። ማን ነው አንድ ሰው መስማት ያለበት? በንጉሥ ሰለሞን ዘመነ መንግስት ወደ ኢትዮጵያ ታቦቱ ገባ ያለውን ማነው ስሙ ጠፋኝ። እሱን በ1225 ላይ የተናገረውን ሰውዬ ነው መቀበል ያለበት ወይስ ሪቪል የተደረገለት ነብዩ ኤርሚያስን ነው መቀበል ያለበት? የትኛውን ነው? እሺ ክብረ ነገስት መቅድሙን አይታችሁት ከሆነ በየትኛው ዘመን ላይ እንደተባለ አይታወቅም ይልና ግን ዋነኛው ብዙ ሰዎች የሚስማሙበትን ይናገራል። በጠቢቡ ሰለሞን ዘመን የተጻፈ እንደሆነ ያስቀምጣል። በ12ኛው መቶ ክፍለ ዘመን ወይም በ14ኛው የሚለው ትርጓሜ የተሰራበት ነው። ስለዚህ ከክርስቶስ መወለድ በፊት የነበረ ታሪክ እንደነበረ ማየት ይቻላል። መቅድሙ ላይም ማንበብ ይቻላል። ቅድም ሲጠቅሱት ከላይና ከታች ማየት ቢቻል ጥሩ ነበረ። ለማንኛውም ሁለቱም የሚጣሉ ሀሳቦች አይደሉም። ያኛው በዚህኛው በክብረ ነገስቱ ታሪክ ላይ ተመርኩዘን ካየ ነው ምትክ አድርገው ዋናውን ታቦት ደግሞ ይዘው ወደ ኢትዮጵያ እንደመጡ ይናገራል ክብረ ነገስት ላይ። ያኛው ደግሞ ስለ ሁለተኛው ወይንም ደግሞ ምትክ ተደርጎ ስለተሰራው ታቦት ነው የሚያወራው። በዜና መዋዕል 35 ላይ ይመስለኛል ቅድም ሲያሳዩት ነበረ። የእግዚአብሔርን ታቦት በቦታው ላይ መልሱ እያለ ይናገራል። ቦታው ላይ ቢኖር ኖሮ መልሱ ባላላቸው ነበረ ወይ? አሁን እኮ ምትክ አድርገው ስላስቀመጡት ነው የሚያወራው ልትል ራሱ መጀመሪያውኑ መጽሐፍ ቅዱስ ምትክ ተደርጎ ተቀምጧል ብሎ ያወራል ወይ? ሁለቱን እሺ፣ እንደዛ ካልሆነ 35 ላይ ታዲያ ታቦቱን ለምን ቦታው ላይ መልሱ ይለናል? የቱ ላይ? ምን 35 ላይ ምን ላይ ልክፈተል? ዜና መዋዕል ስንት? ኦኬ ዜና መዋዕል ምዕራፍ ስንት ቁጥር ስንት? 35 ከቁጥር 3 ይመስለኛል። አንደኛ ዜና ወይስ ሁለተኛ ዜና መዋዕል? ለእድሳት ወጥቶ ነበር በኢዮስያስ ዘመነ መንግስት። እድሳት ቤተ መቅደሱ ስለታደሰ ነው፣ ሌላ ነገር አይደለም። ሉጣ አሚሮ ታቦቱ እጃቸው ላይ ስለመኖሩ አይናገርም። ታዲያ ኮዛ ቦታም ቢሆን ለእድሳትም ቢወጣ ከወጡት እቃዎች መካከል ነው የሚል ነገር የለውም። ታቦት ግን ቦታው ላይ እንደሌለና እንዲመለስ እንዲያደርጉ ሲናገር ነው የሚታየው። ወይ አንደኛው ወይ ሁለተኛው። መጀመሪያ መስማማት ያለብን አንድ ነገር አለ። እሺ መጽሐፍ ቅዱስ ከመነሻው ከእንትኑ ሀሳብ እንነሳና እነዚህ ሰዎች መጥተው መጽሐፍ ቅዱሱን ታቦተ ጽዮኑን ለውጠው ወስደዋል ብሎ ያስቀምጣል። ብሎ ያምናል መጽሐፍ ቅዱስ? በጣም አይናገርም። እሱ እየተናገረ ያለው ምንድን ነው? ቀየሩት ምናምን ሳይሆን ያ በሰለሞን ጊዜ ተቀምጦ የነበረው ታቦተ ጽዮን ከሰለሞን ከሞተ ከ375 ዓመት ኦልሞስት 400 ዓመት ማለት ነው። ከ400 ዓመት በኋላ ባቢሎናውያን መጥተው የእግዚአብሔር ማደሪያ ነው የሚለው። እነሱ ሰርተው ያስቀመጡት የእግዚአብሔር ማደሪያ ነው እንዴ? እነሱ ሰርተው ያስቀመጡት እኮ የእግዚአብሔር ማደሪያ ታቦት አይደለም። የእግዚአብሔር ማደሪያ ታቦትንም አለ ከቤተ መንግስት
ዕቃ ቤትም ያለውን ሳጥኑን ሁሉ ማርከው ወደ ባቢሎን ወሰዱ ይላል። ስለዚህ ከየት አምቶ ነው የእግዚአብሔር ማደሪያ ታቦትንም ወሰዱ የሚለው? እኮ ምትክ የሆነችዋም የእግዚአብሔር ማደሪያ መሆን ትችላለች። ምንም እንትን የሚያከራክር ጉዳይ የለም። ማስረጃ በቃ እዚህ ጋር ይኸው እሱ እያለ ያለው የእግዚአብሔር ማደሪያ ታቦት ነው እያለ ያለው። ሲጀመር ምትክ የሚባል ነገር አለ ብሎ አያምንም መጽሐፍ ቅዱስ ራስ በራስ አንደበት እንዳልከው ማለት ነው። እዚህ በጣም ጥሩ እነሱ ያስቀመጡት ወይም ደግሞ ምትክ አድርገው ያስቀመጡትን ደግሞ አውቀዋል እኮ እንደው እንዳንተ ክብረ ነገስቱንም እንትን እንበል ቢባል ፌክ እንደሆነ ገብቷቸው እያሳደዷቸው ነበር። ሲያሳደዷቸው እንደውም ምንድነው የሆነው? ተከታትሏቸው ሲሄዱ መንገድ ላይ አግኝቷቸው ሲጠይቁ አግኝታቸው ሰው ነበር ወይ ኢትዮጵያውያንን በዚህ ሲያልፉ አይቷቸው ነበር ወይ ሲባል አዎ አየናቸው፣ በሰማይ እንደ መልአክ እያሉ እየበረሩ አለፉ፣ በሰማይ እየበረሩ ብለው ኦልሬዲ አውቀዋል። እነሱ ያ ፌክ መሆኑን የእግዚአብሔር ማደሪያ እንዳልሆነ ምናምን አውቀዋል ኦልሬዲ። ስለዚህ ያ የታወቀ ነው። እንደ ክብረ ነገስት ከሄድን ማለት ነው። እንደ ክብረ ነገስት ፌክ የሚለው የአንተ አገላለጽ ነው እንጂ መጽሐፉ እንደዛ አይልም። ነገር ግን ምትክ ሰርተዋል። ኦሪጂናሉ ነው። ሁለተኛው ነው። ሁለተኛ ማለት ደግሞ ፌክ ሊባል አይችልም። ኦሪጂናሉ ነው ወይ? ኦሪጂናል ኮፒ የሚባል ነገር የለውም። አርክ ኦፍ ኮቨነንት ስንት ነው? አንድ ነው ወይስ አንድ ነው አይደለ? አርክ ኦፍ ኮቨነንት እግዚአብሔር ለሙሴ ያዘዘውና የሰራው ቆይ እየሰማኝ እግዚአብሔር ለሙሴ ያዘዘውና የሰራው አንድ ነው። እሱ የታወቀ ነው። ነገር ግን ያንን እግዚአብሔር ስለሱ ነው እያወራን ያለ ነው እኮ። እያዳመጥከኝ አንተም ብቻህን አይደለም የምታወራው። ስለሱ ነው እያወራን ያለ ነው። ስለምኑ? ስለ አርክ ኦፍ ኮቨነንት ሙሴ ከያህዌ ስለተቀበለው ስለዛ ታቦተ ጽዮን ነው እያወራን ያለ ነው። ስለዚህ ያቺ ታቦተ ጽዮን አንዷ ታቦተ ጽዮን ማለት ነው ኦሪጂናሏ ተመሳስላ የተሰራችው። ተመሳስሎ የተሰራ ማለት ፌክ ማለት ነው። ሜቢ እንግሊዝኛው ሌላ ነገር ካስመሰል ተመሳስሎ የተሰራ ከሆነ አይባልም። ኦኬ ምንድነው የሚባለው? ተመሳስሎ የተሰራው ቁርአን እጃችሁ ላይ ያለው ፌክ ነው እንዴ? ተመሳስሎ የተሰራው ምንድነው የሚባለው? በቃ ዳግመኛ የተሰራ ሁለተኛ በዛው ምሳሌ የተሰራ ነው እንጂ ፌክ አይባልም። እንጂ እጃችሁ ላይ ያለውን ቁርአን ፌክ ሊሆን ነው ማለት ነው። እንደዛ ከሆነ የምሰማኝ ከሆነ ኦሪት ዘጸአት ስለ መጽሐፍና ግዑዝ ነገር ታወራለህ እንዴ? ኧረ እባክህን የተለያየ ነገር እንትን አታድርግ። ፎልስ አናሎጂ አታምጣ። እየተጠቀምክ ያለበትን ሎጂክ ተምረህ ከሆነ ሎጂክን የምታውቅ ከሆነ የማይገናኝ ነገር አታገናኝ። ተመሳስሎ የተሰራው ምን ተብሎ ነው የሚጠራው? አንድ ነገር ለምሳሌ አይፎን አለ። አይፎን ካምፓኒ የሚሰራው አይፎን 17 እንበልና ሌላ ሰው ደግሞ አይፎን 17ን አመሳስሎ ሰራ። አመሳስሎ የተሰራው ነገር ምንድነው የሚባለው? ምንም እኮ ታዳምጠኝ ፈቃደኛ ስላልሆንክ ለማውራትም ችግር ነው። ምንድነው የሚባለው? መልሰው። ያ ተመሳስሎ የተሰራው ነገር ምንድነው የሚባለው? ከትክክለኛው ጋር ተመሳሳይ መጠንና ክብር የሌለው ከሆነ ፌክ ነው። ያንን ግን ደግሞ ከሰራ ድጋሚ ተሰራ ነው የሚባለው። በጣም ጥሩ። ስለዚህ ተመሳስሎ የተሰራው ነገር ፌክ ነው የሚባለው። እናመሰግናለን። እንደዛ ከሆነ አመሳስሎ ያሰብን ወራ ወይኔ ጉዴ። እሺ ቀጥል። ፈጣሪ ሆይ አራ አንተ ወይ ሎጂክን እንደገና ተምረህና የማይገናኝ ነገር አታገናኝ። እነሱ አመሳስለው ያሰሩት ታቦት አለ ብሎ መጽሐፍ ቅዱስ አያወራም። ስለ መጽሐፍ ቅዱስ እያወራን አንተ ክብረ ነገስትን አምጥተህ ልታገናኘው ትፈልጋለህ። መጽሐፍ ቅዱስ እነሱ አመሳስለው ያሰሩት እንትን አለ ምናምን ብሎ አይደለም። መጽሐፍ ቅዱስ ሄዶ ክርስቶስ ተወልዶ በኋላ ታላቅ የአይሁድ የታሪክ ምሁር ብላችሁ ለኢየሱስ ክርስቶስ ስቅለት እንደ እንትን የምታመጡት እንደ ማስረጃ የምታመጡት ጆሲፈስ አንቲኳንቲቲስ ኦፍ ዘ ጁዊሽ የተሰኘው መጽሐፉ ላይ ፔጅ 3 ላይ የሚጠቅሰው ሁሉም እያንዳንዱ ነገሮች ከቤተ መቅደሱ የተሰረቁት በባቢሎናውያን ጊዜ ነው ብሎ ነው የሚያስቀምጠው። አንድም በታሪክም ሆነ ጁዊሽ ሶርስ እንዲሁም ደግሞ ሌሎች ቦታዎች ላይ ከክብረ ነገስት ውጪ ተመሳስሎ የተሰራ ከዛ ወደ ኢትዮጵያ ሄደ የሚል ነገር የለም። ስለዚህ ባይብሉ ላይ እያወራን ነው። ባይብሉ አንተ ወደ ኢትዮጵያ ሄደ ያልከውን የእግዚአብሔር ማደሪያ ታቦት ከ400 ዓመት በኋላ አይ ባቢሎናውያን እኮ መጥተው ይህንን የእግዚአብሔር ማደሪያ
ታቦትን ወሰዷት ብሎ ይናገራል። ከየት አምጥቶ ነው? ጨረስክ? እንደውም ሌላ ጥቅስ አመጣልሃለሁ ሙሴ የተቀበለውን የሚለው እዚህ ላይ መልስልኝ። ከየት አምጥቶ ነው? በመጽሐፍ ቅዱስ ብቻ እናውራ ካል ያለው ሙሉ ታሪክ ልናገኝ አንችልም። ይሄ ታወቀ። ምንም ሙሉ ታሪክ ሳይሆን አንተ እኮ ኦልሬዲ ከዚህ ከባቢሎናውያን ከ400 ዓመት በፊት ኦልሬዲ ወደ ኢትዮጵያ ተወስዷል አልክ እኮ። ምኑ ታቦተ ጽዮኑ ኦልሬዲ ወደ ኢትዮጵያ ተወስዷል ብለሃል አንተ ለኛ ስትነግረን ማለት ነው። አሁን ደግሞ እዚህ ጋር መጥቶ ምንድነው እያለን ያለው መጽሐፍ ቅዱስ የእግዚአብሔር ማደሪያ ታቦት ብሎ ከ400 ዓመት በኋላ ራሱ ምን እያለ ነው? አይ መጥተው ባቢሎናውያን ናቸው የወሰዱት እያለ ነው። አንተ ግን አይ አይደለም እኛ ከ400 ዓመት በፊት ኦልሬዲ ወስደነዋል ወደ ኢትዮጵያ ብለሃል። ስለዚህ ማን ነው ትክክለኛው? ማን ነው ተሳስቷል? ይሄኛው መጽሐፍ ቅዱስ ወይም ጸሐፊው ተሳስቷል? እዚህ ጋር ሪቪልድ ሆኖለት ወይም ደግሞ ተገልጦለት የጻፈው አካል ተሳስቷል? ትሰማኛለህ ወይስ እሺ ትደርባለህ ነው? ቀጥል። እሺ እንስማህ እስቲ። እኔ አንተ ያልከውን ሐሳብ ልንገር። ከመጽሐፍ ቅዱስ ትርክት ተነስተ ሙሉ ለሙሉ ታሪኩን በመከተል ከሄድክ ታቦተ ጽዮን ኢትዮጵያ አለች የሚለውን ነገር ማግኘት አትችልም። ነገር ግን እኛ ከየት አምጥታችሁ ነው ብለህ ከጠየቀኝ ክብረ ነገሥት የተባለ በሰሎሞን ዘመን የተጻፈ መጽሐፍ አለ እያልኩ ነው። እሱንም ደግሞ መቅድሙ ላይ ሄደህ ማንበብ ትችላለህ። አይ መጽሐፉ ያ መቅድሙ ራሱ የተጻፈው መቼ ነው? እንደዛ አይ ከ300 ዓመት ወይም በሰለሞን ዘመን ተጽፏል ብሎ እየነገረን ያለው መጽሐፍ ራሱ እኮ መቼ የተጻፈ ነው? ክርስቶስ ከመጣ ከ700 ዓመት በኋላ የተጻፈ ነው አይደለም? አቤት አቤት። ያንን መቅድሙ ላይ ታገኘዋለህ ያልከው ኤቨር ማውራት ፈልገህ ነው? አይ ይቀጥል። አይ ኦሜጋ አይ ቲንክ መረጃው በከፊል ነው የሰማኸውና ወይ ያነበብከው። አንደኛ ነገር መጽሐፈ ማነው ክብረ ነገሥት በሰለሞን ዘመን ተጽፏል የሚባለው ውሸት ከሚያደርገው አንደኛው ስለ ኢየሱስ ስቅለት ከኢትዮጵያም ስለነገሱ ንግስታቶች ተጽፎ ይገኛል በመጽሐፉ። በሰለሞን ዘመን ኢየሱስ አልተሰቀለም፣ ኢትዮጵያ የነገሱት ንጉሶችም አልነበሩም። ስለዚህ በሰለሞን ዘመን ተጽፏል የሚባለውን ካሜራ ዝጋ ከፍቶብሃል። በሰለሞን ዘመን ተጽፏል ተብሎ የሚነገረው ግምታዊነት ነው እንጂ እውነታነቱ በጣም ዝቅ ያለ ነው። ምክንያቱም የኢየሱስ ስቅለት ተጽፏል፣ ሰለሞን በኢየሱስ ጊዜ አልተሰቀለም። ከዛ ያንን ብቻ አይደለም፣ መጽሐፉ መጀመሪያ ካሉት ርዕሶች አንደኛው ስለ 318ቱ ሊቃውናት ያወሳል። ያም በሶስተኛው ክፍለ ዘመን እንዳልተጻፈ ሌላ ማመሳከሪያ ይሆናል ማለት ነው። ከዛም ደግሞ ወደታች ስታነበው ስለ አንዳንድ ኢትዮጵያን ነገስታቶች ያወራል። ሞስት ፕሮባብሊ ተጽፏል ተብሎ በመጽሐፉ የተቀመጠው ምናልባት አሚሮ ክፈትለት ከፈለክ ማስረጃውን የመጀመሪያው ገጽ ላይ ፊት ለፊት መጀመሪያ ላይ ያለው ፔጅ ላይ አለ። ምናልባት ተጽፏል ብሎ የተገመተው በ7ኛው ክፍለ ዘመን ነው መጨረሻ ላይ ተደረሰው። ምናልባት ነው እሱም እንጂ እርግጠኛ አይደለም። እንደገና ጸሐፊው አይታወቅም። ተርጓሚዎቹ ነው የተቀመጡት፣ ጸሐፊው አይታወቅም። የመጽሐፉ ፍሮንት ፔጅ እሱ ነው። ዙም አድርግለትና ምንድነው የሚለው የመጨረሻው አያት እዚህ ጋር ወደዚህ አድርገው አሚሮ ክብረ ነገሥት የተጻፈው ከ700 ክፍለ ዘመን በኋላ ነው ብንልም ቅድመ ዘመን ላሊበላ በቅብጢ ቋንቋ ለመኖሩ በዘመነ ላሊበላ ደግሞ አብልዝና ፈጥግ በተባሉ ሰዎች አማካኝነት ከቅብጢ ወደ አረበኛ እያለ ይቀጥላል ወደዛኛው። ስለዚህ ምናልባት ተብሎ ተገምቶ የተጻፈው በ7ኛው ክፍለ ዘመን ነው። እሱ ምናልባት ነው እንጂ እርግጠኛ ተኩኖ የተቀመጠ መረጃ የለም። ያ ብቻ አይደለም፣ ጸሐፊው አይታወቅም። ከኮፕቲክ ወደ አረበኛ የተረጎሙት ግን አብልዕዝና አባ ፈጥርግ የተባሉ ሁለት ሰዎች ናቸው። ይሄን ያለው መረጃ ስለዚህ ስናወራ መረጃውን ይዘን ብናወራ ደስ ይላል። ከዛ ውጭ ኦሜጋ አንደኛ ማስተዋል ያለብን ነገር ኦኬ፣ ላተልቅ ችግር የለውም። አንተ ከላይ ያለውን ፓርት ነው ያመጣው፣ ግን ከስርም ይወርዳል። እሺ ችግር የለውም እኮ ችግር የለውም። ከላይ ግን እያፈረሰው ይመጣል። አይተው ከሆነ ሙሉን አንብበው ከሆነ በሰለሞን ሳይጻፍ አልቀረም። ነገር ግን ይልና ደግሞ ስለ ክርስቶስም ስለሚያወራ በክርስቶስ ዘመን ሳይሆን እንዳልቀረ እያለ እያፈረሰው ከላይ ብታነበው 318 ሊቃውናት ይልሃል። ወደ ላይ ብታነበው ልክ ነው። ቀጥልሽ ግን ሳይድ ይዛችሁ
ቆርጣችሁ ማንበብ የለባችሁ ማለት ነው። ቆርጬ አይደለም ያነበብኩት፣ ጥቅል ሀሳቡን መጨረሻ ላይ እይታዎችን ሙሉ ማሳየት አለብህ እንጂ ኦሜጋ እየነገርኩህ እኮ ነው። በሰለሞን እንዳይባል ስለ ኢየሱስ ስቅለት ጽፏል። የኢየሱስና ሰለሞን ደግሞ መካከል ያለው 1000 ዓመት ነው። ስለዚህ ከሰለሞን በኋላ የተከሳ 1000 ዓመት ታሪክ በውስጡ ካለ ስለዚህ በሰለሞን ዘመን አልተጻፈም። አትሊስት ከኢየሱስ ልደት በኋላ ነው ብለን እንይዘዋለን። ከኢየሱስ ልደት ነው እንዳንል ደግሞ በውስጡ የ318 ሊቃውናትን ታሪክ ይዟል። ኦኬ በቃ ስለዚህ በ3ኛው ክፍለ ዘመን ነው እንዳንል ደግሞ በ7ኛው ክፍለ ዘመን የነበሩ ደግሞ አንዳንድ ነገስታትን ታሪክ ጠቅሷል። ገባ? ስለዚህ ሞስት ፕሮባብሊ ተብሎ የተቀመጠው 7ኛው ክፍለ ዘመን ላይ ነው። እኛ አይደለንም ያለው። መጽሐፉን ከፍቼ አንብቤልሃለሁ። ኢቭን 7ኛው ክፍለ ዘመን የሚለው አጠራጣሪ ነው። ጸሐፊውም አይታወቅም ተብሎ ነው የተቀመጠው። ገባ? ኢቭን ኢትዮጵያ እኮ ሌላውን ተው፣ ኢትዮጵያ የመጣው ከየኩኑ አምላክ በኋላ ነው። ቅድም ኡስታዝ ወሂድ እየጠቀሰ ነበር። የኩኑ አምላክ የሰለሞንን ስርወ መንግስት ሲመሰርት አይ ቲንክ 1279 መሰለኝ ካልተሳሳትኩ ነው መጽሐፉ ይስሐቅ በተባሉ ግለሰብ እንደተተረጎመ የሚያተተው። ስለዚህ አንደኛ መረጃው ሙሉውን ይዘና፣ ሁለተኛ ሲቀጥል ክብረ ነገስት ዋነኛ መመሪያቸው አይደለም። ገባ? ዛሬ ያው ደፈር ብላችሁ መጣችኋል። ለምን ታቦተ ጽዮን ገደል እንዳይከትባችሁ አዋልዳችሁን ይዛችሁ ልትወያዩ መጣችኋል። ሌላ ጊዜ አዋል እንዳትነኩ ለክርክርና ለውይይት አይሆንም መጽሐፍ ቅዱስ ነው ትሉ ነበር። ዛሬ ግን ስለማያዋጣችሁ መጽሐፍ ቅዱስን እንተወውና በአዋልዳችን በክብረ ነገስት እናውራ እያላችሁ ነው። ትንሽ አግራሞትንም ይጭራል በነገራችን። ሁለተኛ ሲቀጥል መጽሐፍ ቅዱስ ላይ በየትኛውም ቦታ ላይ ሰለሞንና ንግስተ ሳባ ፍቅር ግንኙነት መኖሩን የሚጠቅስ ነገር የለም። ልጅ ወልደዋል የሚልም ነገር የለም። በአይሁዳውያንም በተልሙድም በሚድራሽም በገማርያም በየትኛው መጽሐፋቸው ላይ ይሄ ነገር የተጠቀሰ ነገር የለም። ይሄ በእናንተም ብቻ ደግሞ አይደለም፣ በአይሁዶችም ብቻ አይደለም። በእናንተም ስንመጣ የትኛውም ቸርች ፋዘራችሁ ሰለሞንና ንግስተ ሳባ ልጅ ወልደዋል፣ ታቦቱ ወደ ኢትዮጵያ መጧል ተብሎ የተጻፈ ነገር የለም። ይሄ በነገራችን ላይ የሚታመነው ራሱ እናንተ በምትከተሉት ምናልባት ኢትዮጵያ ውስጥ 20 እና 30 ሚሊዮን በሚጠጋ ኦርቶዶክሳውያን ብቻ ነው። ከዛ ውጭ ባለ ማህበረሰብ በየትኛውም የክርስትና ዓለም ማይታወቅ ነው። ስለዚህ አንደኛ መጽሐፍ ቅዱስ ላይ ቁመን እናወራ። መጽሐፍ ቅዱስ ስለ ታቦቱ ታሪክ ሂደት ያወሳበትና ያስቀመጠበት ትርክት አለ፣ ታሪክ አለ። እሱን ይዘን እንሄዳለን። ከዛ ውጭ ደግሞ የአንተን ደግሞ እናመጣና የክብረ ነገስትን ደግሞ እናስቀምጥና ሁለቱን ታዛምድንላለህ ማለት ነው። ተግባባ? እሺ፣ በጣም ጥሩ። አልሰማኝም ይሆናል። ከመጽሐፍ ቅዱስ መሰረት ተመርኩዘን የታቦተ ጽዮን መዳረሻ የት እንደሆነ ማወቅ አንችልም። ይሄኛውን አስረግጬ አራነጥም ቅዱስ አያውቀውም ማለት ነው። ነገር ግን ታሪክ አያውቀውም ማለት ግን አይደለም እኮ። ቆይ መጽሐፍ ቅዱስ ኦርቶዶክስ ቤተክርስቲያን የምትለውን ይሄ አክሱም ውስጥ ታቦቱ አለ ብላ የምታስተምረውን ትምህርት መጽሐፍ ቅዱስ አያውቀውም እያልከኝ ነው? በታሪክ ያልተጻፈማ የሌለ ነገርማ የለም። መጽሐፍ ቅዱስ አያውቀውም በል ደፈር ብለው ሜጋ። መጽሐፍ ቅዱስ አያውቀውም። መጽሐፍ ቅዱስ አያውቀውም እንዳትል ደግሞ የሚያደርጉ ብዙ ነገሮች አሉ። እሱም መጣበታለሁ ካስፈለገ። ማስረጃ ስጠኝ። ሰለሞን መወለዱ፣ ንጉሥ ምኒልክ መወለዱን፣ ወደ ኢትዮጵያ መምጣቱ ማስረጃ ስጠኝ ቶሎ በል ጎሽ። አንድ ነገር ዶግማና ቀኖና ታሪክን መለየት አለብህ። ታሪክ የትኛውም ታሪክ ከሆነ በትክክለኛ ታሪክ ተሰንዶ እስከተጻፈ ድረስ ከየትኛውም ታሪክ ዘርፍ እንቀበላለን። ማስረጃ አምጣልኝ ኦሜጋ። አሁን እሱን ተወው፣ ድለላውን ተወው ኦሜጋ። ልብህ እያወቀው ድርቅ ማለት ጥሩ አይደለም ኦሜጋ። እግዚአብሔር በሚያውቀው ማለት ነው። ስታነቡ እውነቱ ገብቷቸዋል። እግዚአብሔር በሚያውቀው እውነቱ የገባንማ ገብቶናል። የገባ ምንድን ነው? ታቦቱ አክሱም እንደማይገኝና ቆይ ትውልድ ለማጥፋት አይደለም። እውነቱ የገባ ምንድን ነው ታውቃለህ ኦሜጋ? ቆይ ራስን አደልተው አንዴ ቆይ ይቅርታ ልጨርስ። አውርቼ ችግር የለውም ታወራለህ፣ እድል እሰጥሃለሁ። እውነቱ ገብቶናል። የገባን እውነት ምንድን ነው? አክሱም ውስጥ ታቦተ ጽዮኑ እንደማይገኝ አፈ ታሪክና ተረት እንደሆነ የተረዳ ነው። ዛሬ ወጣቱንም ደግሞ ህዝበ ሙስሊሙ መብቱ ተገፎ፣ ለምሳሌ አሁን በእናንተ ሃይማኖት ከኢየሩሳሌም የበለጠ የተቀደሰ ስፍራ የለም። እዛ መስጅድ አለ፣ ይሰገዳል። በቀን 5 ጊዜ አዛን ይባላል። አይሁዶች ይጸልያሉ። እናንተም በቦታችሁ ከዛ የበለጠ ቅዱስ ስፍራ የላችሁም።
ግን አክሱም ውስጥ ስመጣ አፓርታይድ ስርዓት በሆነ ሁኔታ ሙስሊሙ እንዳይሰግድ እንዳይቀበር፣ አንድ እኮ ሰካራም መጠጥ ቤት ሰክሮ ተደባድቦ ቢሞት እዛው ትቀብሩታላችሁ። አንድ ሙስሊም ግን አምላክ አንድ ነው ስላለ እዛ አትቀበርም፣ እዛ አትሰግድም ማለት ነውርና ብልግናም ጭምር ነው። ኦሜጋ ሀሳብ እንድትሰጥ 1 ደቂቃ ሰጥሃለሁ። ሀሳብን አስቀምጥ፣ ወጣት ትችላለህ። ትርፍ ቃል ምናምን አልፈልግም። ሾ ኦሜጋ መሀል ላይ ላስወርድ ትችላለህ። መጨረሻ ላይ ያወራውን ሀሳብ እንትን ልበለው። ሙስሊሞች ላይ የሚደርሰው ጭቆና የሚባለውን ሀሳብ በደንብ ሰማዋለሁኝ እና እንደ ሰው ያሳዝናል። እሱኛው በውይይት ይፈታ። ነገር ግን ከእምነት ዶግማ፣ ቀኖና፣ ታሪክ አንጻር እየተወያየን እስከሆነ ድረስ ግን አሁን ያነሳችሁትን ሀሳብ በተቃራኒው አቅጣጫ ተደርጎ ብትጠየቁ አትመልሱትም። ታቦተ ጽዮን መድረሻው አልታወቀም እያላችሁ ነው በአንድ በኩል ላይ ይዛችሁ፣ እዚህ ጋር እኔ ጋር አለ የሚለውን አካልም ደግሞ የለህም ማለት ደግሞ አይቻልም። የለም ማለት የምችሉት እኔ ጋር አለ የሚል ተቃራኒ አካል ሊኖር ሲገባ ነው። መጽሐፍ ቅዱስ ደግሞ የት እንዳለች መጨረሻዋ የት እንደሆነ አይታወቅም ብሏል። እኔ ጋር አለ የሚለውን አካል ማስረጃ አቅርብ ነው እንጂ ሊባል የሚችለው የለህም ማለት አይቻልም። እናንተም ቢሆን ይህን ነገር ነው እያደረጋችሁ ያላችሁት። እንግዲህ ደቂቃይን ስለጨረስኩኝ ይብቃኝ። ለሁላችንም ፈጣሪ ሰላሙን ይስጠን። ሰላሙን ልኝ በጣም ጥሩ። አንደኛ ለእኛ ሳንል መጽሐፍ ቅዱስ ነው ጠፍታለች ብሎ የተናገረው ማስረጃ አቅርበና፣ ከዛ ውጭ ደግሞ ማስረጃ አቅርቡ ነው የሚባል ብላችኋል። እኛም አቅርቡ አሳዩን እያልን ነው። እናንተም ይዩት እኛም እንየው፣ አውጡትና አደባባይ ላይ ካለ እንየው እያልን ነው። አመሰግናለሁ። ወንድሞች ሀሳብ ካላችሁ ቀጥሉ። ምናልባት ተጨማሪ የሚገቡ ካለ 5-10 ደቂቃ አለው። ከዛ በኋላ ግን እወጣለሁ እኔ። ማሂሮ ሰላም አለይኩም። ዊዲያ ሰላም አለይኩም እያለሁ ዮሐንስ ራእይ ምዕራፍ 11 ላይ አሁን ያው ከታች ኮፒ ማድረጉ ላይ እንደውም ታቦቱ አለ የሚለው በሰማይ ባለው የእግዚአብሔር ቤተ መቅደስ ውስጥ ነው። ታቦቱ እንደዛ ያስቀምጣል። በጣም ጥሩ፣ በጣም ደስ ይለኛል ይሄ ጥቅስ። እሺ የት ነው ያለው? ሰማይ ነው ወይስ አክሱም ነው ያለው? በጣም ጥሩ። ዮሐንስ ራእይ ስለ የትኛው ዘመን ነው የሚያወራው? ስለ የትኛው ዘመን አይደለም። ታቦቱ ያለው የት ነው እኮ? ስለ የትኛው ዘመን ነው የሚያወራው? በምድር ፍጻሜና በሰማይ ዮሐንስ ያየው ታቦቱ ሰማይ ነው እንጂ አክሱም ነው ያየው እኮ። አሁን ላይ ስላለችው አይደለም እያወራ ያለው፣ ከዓለም ፍጻሜ በኋላ ስላለው ነገር በሰማይ ስለታየችው ታቦት ዘዶር ነው። እስቲ የዓለም ፍጻሜ ላይ እንደሆነ እስቲ ማስረጃ ስጠኝ። ዮሐንስ ራእይ ምዕራፍ 11 ላይ የመጨረሻ ዘመን ላይ ነው ይሄ የሚሆነው የሚለውን አሳይ። ዮሐንስ ራእይ ሲጀምር ስለ ፍጻሜ ዘመን ነው የሚያወራው እንጂ ስለ ዘመናችን አይደለም። የተወሰነ ስለ ፍጻሜ ዘመን አይደለም። ዮሐንስ ራእይ እዛ ጋር ራሱ እኮ ከመጀመሪያ 2 ምዕራፍ ካየ በዛ ዘመን ስላሉ ለ7 አብያተ ክርስቲያናት መልአክ ጻፊ እያለ ይናገራል። በዛው ዘመን የነበሩ ማለት ነው። እና የዘመኑ መቼ እንደሆነ አይታወቅም። ነው ምዕራፍ 11 ቁጥር 9 ላይ በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ እያለ ይናገራል እኮ። መቼ እኮ እሱ መቼቱንማ አንተ ነው የምትነግረኝ እኮ። መቼ እንደሆነ ስለማታውቅ አሁን ላይ ግን እንዳልሆነ ግን እርግጠኛ መሆን እንችላለን ማለት ነው። አንተ በምን ስለ ዘመን ፍጻሜ እያወራ ስለሆነ ዮሐንስ ራእይ ስለ ዘመን ፍጻሜ አያወራም ብለህ በዛው ዘመን እጻፍላቸው እያለ የሚናገረው ወደፊት ለሚመጡት ነው እንዴ? መነሻነቱ 7ቱ የቤተ ክርስቲያን አለቆች ብሎ የሚናገርበት አለ። ነገር ግን አብዛኛው 11፣ 12፣ 13 ከዛ በኋላ ያሉትን ምዕራፎች ብታይ ስለ ሰማይ መከፈት፣ ስለ ዓለም ፍጻሜ መቼቱን እያጭበረበርክ ነው። የዓለም ፍጻሜ ብለህ እያጭበረበርክ ነው እንጂ ታየ እያለ ነው እኮ። ታዲያ በየትኛው ዘመን ነው ያየው ነው እኮ ወሰኑ ነው። እዚህ ሲሆን ያለ አክሱም ያለው ታቦት ወደ ሰማይ ሊወሰድ ነው ማለት ነው። እሱን አላልኩም። በሰማይ አለ ብለህ ስለተናገርክ ነው። እንዴት ነው እሱን አላልኩም ማለት እንዴ? ቆይ እኔ ሰማይ ሄዷል አላልኩም እኮ። እሱ ነው ሄዷል ያለው። ታየ የሚለው እኔ እስቲ እንትና በጣም ጥሩ ታቦተ ጽዮን ወይ የሙሴ ጽላት በሰማይ ታየች የሚለውን እስኪ ቶሎ አሳየን። ከሌላኛው ሌላ ጣውላ ነው ይሄ
አይ አሳያ። ምንድን ነው ስድቡን ጀምር። እሺ ላሳያ። እኔ ምን ችግር አለ? አሳያለሁ። የሙሴን ጽላት ሊያሳየን ነው በሰማይ። እሺ ጥሩ። ከዛ ውጭ ሌላ ታቦት ካለ እንግዲህ ትነግረናለህ። አንድ ያሳድገኝ የሚል ከዛ ውጭ ካለ እንግዲህ ታሳየናለህ። በሰማይም ያለው የእግዚአብሔር መቅደስ ተከፈተ ይላል። አንድ ሰማይ በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ ይላል። የኪዳኑ ታቦት የሚባለው የትኛው ነው እኮ? አንተ ተርጉማ የሙሴ ጽላት መሆኑን አሳየን። ኦኬ፣ ሌላ ጣውላ ነው ይሄ። ስድቡን ተውና ማስረጃን የሙሴ ጽላት መሆኑን አሳየን። በሰማይ የታየው የኪዳኑ ነው የሚለው ምን ሆናል? ኦሜጋ የኪዳኑ የሚለው ሌላ ስንት የኪዳን ታቦት ነው ያለው? ከአንድ በላይ አለ እኮ። ከአንድ በላይ አስረዳና ድንገት ሁለት ከሆነም አንድ ከሆነም አሳየን። የኪዳኑ ታቦት በመቅደሱ ታየ እያለ ነው። ይኸው በሰማይ ያለው ባለው በየትኛው ዘመን? እሺ እንደው ታቦተ ጽዮን ነው ብዬ ልቀበልህ አይልም እንደዛ። እሱን ማንና በየትኛው ዘመን ታየ ነው የሚለው? እንደውም ታየ ነው የሚለው። ወደፊት ይታያል። ሁለት የሆነ ሀሳቦችን ይዘህ እየሞገትክ ነው። አንደኛ ታቦተ ጽዮን ነው ትላለህ። አንተ እኮ ነው እየዘለልክ። አንደኛ ታቦቱን አላመንክም፣ ለሙሴ የተሰጠ ታቦት መሆኑን ያመንክ አይደለም። ሁለተኛ ደግሞ አንተ አምናሃል አይታወቅም በሚል አምናሃል። ቆይ ለሙሴ የተሰጠው ታየ የሚለው የማን ነው? በቃ እሺ፣ እሱ ያንተ እምነት ነው። መቼ እንደሆነ ጊዜውን አሳየኝ። ቶሎ። ደረቅ ክርክር በጣም አድካሚ ነው። ምንም አያስፈልግም ከዚህ በላይ። በቃ መሰለኝ ነገር እየተርክ ያለው ራሱ ሌላ ታቦት ካላችሁ እንግዲህ እሱም እንዳይሰረቅ ወጥራችሁ ጠብቁ። አይ ችግር የለውም። ቅድም እኮ ዋይድ እኮ ተናግረውታል። ታቦት ማለት ማደሪያ ነው ብሎ ተናግረዋል አይደል? ማደሪያ ደግሞ አንድ ነው ብቻ የሚል ህግ የለም። እሺ ለማንኛውም እንዳላደክማችሁ ሌሎች ወንድሞች እህቶች ይግቡ። ሰላሙን ሁሉኝ። ፈጣሪ መልካሙን ጊዜ ያምጣልን። አንድ ኦሜጋ ከመውጣት በፊት አንድ ጥያቄ ነበር። እሺ ሂስቶሪካል ኤቪደንስ አለ ብለህ ነበርና እስኪ አንድ ሂስቶሪያን ጥራልኝና አንድ ሂስቶሪያን ታቦተ ጽዮን አክሱም ላይ ነው ያለው ብሎ አንድ ሂስቶሪያን በሙሴ ዘመን የነበረ ፈርስት ሴንቸሪ ላይ ሰከንድ ሴንቸሪ ላይ ነበር አንድ አምጣ አልኩህ እኮ። ክብረ ነገስትን ፈጽሞ አንቀበልም አሉ። ክብረ ነገስት መቼ ነው የጻፈው? ክብረ ነገስት አንድ ቱርካዊ የጻፈው ጽሁፍ ነው። አንድ ሂስቶሪያን ያልኩ እኮ። አይ ታሪካዊ ማስረጃዎች ካሉን እንቀበላለን ነው እንጂ ስለዚህኛው በርካታ የጻፉ አሉ። የኔ እንትንን አለማድረስ ነው። አለመኖሩንም ግን ታሪካዊ ማስረጃ የላችሁም በዚህ። ነገር ግን ክብረ ነገስትን ክብረ ነገስት ቤተክርስቲያን የኔን ያለችው መጽሐፍ አልቀበልም ካል እንዴት ነው ታሪካዊ ማስረጃ የምትቀበለው? ሲጀመር ኦሜጋ እየሰማሁ ነው። አዎ አንድ ጊዜ ማስረጃ የሚቀርበው አለ ላልከው ነገር ነው እና እስኪ አለ ላልከው ነገር ከቤተክርስቲያን ውጭ ሂስቶሪካል ስላልክ አንድ ሂስቶሪካል ጽሁፍ አምጣ። አንድ ከቤተክርስቲያን ውጭ የሚባል ቤተክርስቲያንን ማዘጋጀችው ማንም ማዘጋጀችው ታሪክ ይሁን በታሪክ የታወቀ ነገር ነው ብለህ ቅድም ደረትን ነፍተህ ስታወራ ስለነበር በትክክል ክብረ ነገስት የምን መጽሐፍ ነው? ቆይ አታውቅም? የታሪክ መጽሐፍ ነው? የቤተክርስቲያን መጽሐፍ ነው? ዶግማ ነው እንዴ? ቤተክርስቲያን ውስጥ ያሉ በሙሉ ዶግማና ቀኖና ነው እንዴ መስሏችሁ? እንዴት ነው ነገር ወገን? ከአንተ በላይ ቤተክርስቲያን እናውቃታለን። ክብረ ነገስት የቤተክርስቲያን መጽሐፍ ነው ወይስ ታሪካዊ መጽሐፍ ነው? የታሪክ ጸሐፊ ነው የጻፉ? የቤተክርስቲያን ሆኖ ታሪካዊ መጽሐፍ ነው። የቤተክርስቲያን ጽሁፍ ነው አይደለ? በትክክል ታሪክ ያለበት መጽሐፍ ነው። ሂስቶሪያን አምጣ እንዴ! ቀጥታ እኔ ማምናት ቤተክርስቲያን የሰጠችኝ መጽሐፍ አልቀበልም ካልክ የትኛውንም ባመጣ ተቀበሉ። ስለዚህ እቀበላለሁ። አንድ ሂስቶሪያን አምጣ። ችግር የለውም። እሱኛውን ሌሎች እህቶች ወንድሞች ይገቡና በደንብ ያስረዷቸዋል። አንተ ግን አታውቅም። አንተ ግን ቅድም ሂስቶሪያኖች አሉ ብለህ ደረትን ነፍተህ ስታወራ ነበር። ከቤተክርስቲያን ውጭ ትችት ከሆነ የገባው ቀጥል። እሺ ኦሜጋ ትችት አይደለም። ከቤተክርስቲያን ተረትና ትርክት ውጭ አንድ ናን ባያዝድ የሆነ ሂስቶሪካል ኢቪደንስ ልታመጣ አትችልም። ታቦተ ጽዮን አክሱም ላይ እንዳለ አንተም ደግሞ እልሃለሁ ወንድሞቼ ካሉ ተረት በስተቀር አንድ ማስረጃ አታመጣም። አንተም አንተ እኮ ነህ አለ ላልከው ነገር
አለ ላልከው ነገር ማስረጃ ማምጣት ያለብህ አንተ ነህ። አምጣ ማስረጃ። ወንድሞች ኔትወርክም ይመስለኛል ተጣልተን ከመወርድ ልውረድ እኔ። ነገር ግን አመለጠም በሉ ምንም በሉት ችግር የለውም። ሰላም እደሩልኝ። ነገር ግን ማስረጃ ግን ታቀርባለህ አንተ። ማስረጃ ታቀርባለህ ፍጥነት። አንተ እኮ ነህ አንተ ነህ አለ ላልከው ነገር ማስረጃ አምጣ። ሂስቶሪያኖች አሉ በሂስትሪ ክብረ ነገስት የሂስትሪ መጽሐፍ አይደለም፣ በቤተ ክርስቲያን የታተመ መጽሐፍ ነው። ከቤተ ክርስቲያን ውጭ ሂስቶሪያ ነው። ዶግማ ነው ወይ? የቤተ ክርስቲያን መጽሐፍ ነው እኮ። ታዲያ ዶግማ ነው ወይ? ዶግማ ይሁን ምንም ይሁን ቤተ ክርስቲያን ያሳተመችው መጽሐፍ ነው እንጂ የታሪክ ዘጋቢያን ወይ ታሪክ ጸሐፊያን ያዘጋጁት መጽሐፍ አይደለም። የኢትዮጵያን ታሪክ ሰነዳ የያዘችው ማናት? እስቲ ስለ ኢትዮጵያ ታሪክ የሚያወራ የእስልምና መጽሐፍ እስኪ አምጣ፣ ከታሪክ ጋር የሚስማማ በፍልስፍና የፈለሰፈ አልነጃሽም ቢሆን ታሪካዊ ማስረጃ የለውም። ዝም ብለህ አምነህ ተቀበል ብቻ ከሚል ስብከት ውጭ የለም አለው። እስቲ ዛሬ እንደ እውነት ይዘናል ካላችሁ አልነጃሺ ነግሷል የሚል ታሪካዊ መጽሐፍ ታመጣላችሁ ከቁርአንና ከሐዲሳችሁ ውጭ። ችግር የለም። አልነጃሺ ቆይ አንዴ ነጃሺ ለመስለሙና ላለመስለሙ ለመንገሱና ላለመንገሱ በዛን ዘመን በነጃሺ ዘመን የተጻፈ ታሪካዊ ዳራዎች እናመጣለን። ዛሬ ግን ፕሮግራሙ እሱ አይደለም። የሙሴ ጽላት ላይ ነው ያለ ነው። የሙሴ ጽላት አክሱም ላይ ስለመምጣቱ አንድ ታሪካዊ ዳራ አምጣ ከቤተ ክርስቲያን መዛግብት ውጭ። በቃ አንተም ስታሳየኝ እኔም ማሳይሃለሁ ወደሚል ጽንፍ ሄዳለሁ። እርግጥ ይገባኛል እንትና አክሱም ላይ ስለኖር ትንሽ ያው ብዙ ብሶት አለብህ። ብሶትን ፈጣሪ አስተካክል። ታሪካዊ ዳራ እንዳትል አሚር እንደምን አለ? ታሪካዊ ዳራ እንዳትል አንድ ያልፋል። ታሪካዊ ዳራ አለ እንዳትል አንድ ታሪካዊ ማስረጃ የለም። ባያዝድ ያልሆነ ከቤተ ክርስቲያን ትርክት ውጪ አንድ በዛን ዘመን የነበረ ታሪካዊ ማስረጃ የለም። ታሴት ቀጥሉ። አሚር ታቦተ ጽዮን የሚለውን የዶክተር ሮዳስ ታደሰ መጽሐፍ ሁላችሁም አንብቡ። ከዚህ ውሸት ትላቀቃላችሁ። የት ሄጄ ነው ሂስቶሪካል ኤቪደንስ አለ ሲል አንዴ ቆይ ዶክተር ሮዳስ ታደሰ ይሄ ገብርኤል በአድዋ ድል ጦርነት ጊዜ ከስዕል ወጥቶ ተዋግቶ መጣ፣ ማርያም ከስዕል አድኖ ወተት አፈሰሰች ብሎ የሚናገር ሰውዬ ነው። ግለሰብ ልትሰደብ ከሆነ በርታ፣ ቀጥል። እሺ ስድብን በርታ ስድቡን ያለውን እኮ ነው። እንደዛ ነው ያለው። እንደዛ ብሏል። ጨምር ስድብ፣ ሌላ ስድብ አለ የተናገረው ነው። ሮዳስ የተናገረው ነው። ሰላም አለይኩም ወራህመቱላህ። ልጁ እንደዚህ ዲዘርቭ የሚያደርግ አይመስለኝም ብሮ። ላይክ ፕሮግራሙ ላይ ይሄን ያህል ተደክሞበት በእንደዚህ አይነት ሰው እንትን ባንለው። አይሜን እያወራችሁ ያለውን ራሱ እየተከተላችሁ አይደለም፣ አላገኛችሁ። ታሪክ ምን እንደሆነ ራሱ እያወቀ አይመስለኝም። ከዶግማ ውጭ ያለ ነገር እንዳለ ታሪክ እየመሰለው ነው ማይሮ። ስለዚህ ሌላ ሻለ ያለ ሰው ኢንቫይት እናድርግና እናስገባ። ኦሜጋ በቃ አሪፍ ቆይታል። እየነገሩን ወንድሞች ሄደህ በታነብ ከሆነ አንብብ። ስለ ታሪክ ሲወራ የዶክተር ሮዳስን መጽሐፍ ትንሽ አይከብድም? አንብቡን ያልኩት እንጂ እኔ ታሪክ ተጠቃሽ መጽሐፍ ነው አላልኩም። አንተ ታሪክ ነው የጠየቀው አይደለ? ታሪክ ስትጠየቅ አላውቅም በለው። በርከቻል እንግሊዝ አድርገዋል እኮ ከሪሞ ይበቃል። በቃ እንትን እናድርግ። ኦሜጋ እናመሰግናለን። ያው ለፍራም ስለገባህ እናመሰግናለን። አትሊስት ሌሎች እንኳን ሰምተው ነው ሄዱ። አንተ አትሊስት ገብተህ ሞክረህ እናመሰግናለን። ሰላም ሁኑልኝ። እሺ መልካም ጊዜ። እሺ ሰላም። እሺ ያልፋል አለ ይመስለኛል። ያልፋል እንዴት ነህ? አለን። አይሁዳዊ ነህ አይደል? እኔ የዚህ ዓለም ሰው ነኝ። በቃ የዚህ ዓለም ሰው ከሆንክ እኛ የምንፈልገው አሁን ቤተ እምነት ውስጥ ያሉትን ሰዎች ነው የምንፈልገው እና አንዴ ጌዲዮን ገብቷል ከአይሁድ ቤተ እምነት ነው እና እሱን እናስቀድምና እንቀጥላለን ከአንተ ጋር በሌላ ሀሳብ። ጌዲዮን ሰላም ብያለሁ፣ እንዴት ነህ? ሰላም፣ እንዴት ናችሁ? ሁሉ ሰላም? እንደምን አመሸህ? ሁሉ ሰላም አማን ነው?
እንዴት ነው ፕሮግራሙን እያዳመጥክ ነበር? ያው መጀመሪያ አካባቢ ምናምን እየሰማው ነበረ። ከዛ በኋላ ያው መሀል ላይ ስልክ ተደውሎልኝ ወጣሁኝ። ያው አሁን ገና እየገባሁ ነው ያለው። ያው መጀመሪያ ላይ እየሰማሁ አሪፍ ገለጻ ነበር ተደርጎ ነበር። ያው አንተ እንግዲህ አይሁድ ነህና እንደው በራባይኒክ ጁዳይዝም እንደው በሚድራሽም እንደው በአጠቃላይ በተልሙድም በተናህም እንደው በሰለሞን ዘመን ታቦተ ጽዮን የሙሴ ታቦት ጽላቶቹን ይዞ ወደ ኢትዮጵያ መጥቷል የሚባለውን ታሪክ አይሁዶች እንዴት ነው የምታዩት? እስኪ የተወሰነ ደቂቃ እናዳምጥ። ኦኬ መልካም። እንግዲህ በመጀመሪያ ደረጃ እንግዲህ ከእንትን ራሱ የምነሳ ከስሙ እንትን አይባልም ታቦት የሚባል ነገር ራሱ ምን እንደሆነ አላውቅም። እኔ አይ ቲንክ ግዕዝ ይመስለኛል ቃሉ ራሱ። ግን በትክክል መሆን ያለበት ሳጥን ነው ወይም ደግሞ ቦክስ ነገር ነው ማለት ነው። 4 ካህኖች የሚሸከሙት የራሱ መለጊያ ያለው ሳጥን ነው የሚሆነው እና ከላይ በወርቅ የተለበጠ ከእንጨት የተሰራ ነው ማለት ነው። እሱ ነው እንግዲህ ምናልባት እሱን ከሆነ ብዬ ነው። ከዛ ደግሞ በውስጡ የሚቀመጡት ደግሞ ሰሌዳዎቹ አሉ፣ 2 ሰሌዳዎች ምናልባት በዚህ በግዙ ጽላት ብሎ ነው መሰለኝ የተረጎሙት እንደዛ ይመስለኛል። እና በመጀመሪያ ደረጃ እሱን ነው። ከዛ በኋላ ደግሞ የጽዮን ምናምን የሚባል ራሱ ስም የለውም። የሚባለው ራሱ የቃል ኪዳኑ ሰሌዳና ሳጥን ነው እንጂ የሚባለው ታቦተ ጽዮን ምናምን የሚባል ስም ራሱ የለውም። ኦኬ ስለዚህ ከስሙ አንፃር ራሱ እንትን ታቦተ ጽዮን ምናምን የሚባለው ስሞች ራሱ ተቀባይነት የላቸውም አኮርዲንግ ቱ ጁዳይዝም ማለት ነው። ሳባና ሰለሞንን ስናነሳ ወይም ደግሞ የነሱ ታሪክ ሲነሳ እንግዲህ አኮርዲንግ ቱ ጁዳይዝም እንግዲህ ራሱን የቻለ ታሪክ አለው፣ የራሱ ታሪክ አለው። ዘመኑን ጠብቆ በጊዜው የተጻፉ የራሳቸው ታሪኮች ስላሉ እንግዲህ ሲባሉ የነበሩ ታሪኮች አሉ እና እነዛ ምንድነው የሚያመለክቱት የሚለውን ነገር ስንመለከት ሳባ ወይም ደግሞ የሳባ ንግስት፣ በነገራችን ላይ ሳባ ስሟ አይደለም። ሳባ ከሚባል ነገስታት ወይም ደግሞ ከዛ ከሳባ ከሚባሉ ህዝቦች ንግስት መሆኗን ነው እንጂ የሚገልጸው ዳይሬክትሊ የራሷ ስም ወይም የእሷ ስም አይደለም። እሷ መምጣቷ ወይም ሰለሞን ጋር ወይም ሽሎሞ ጋር መሄዷ በግልጽ ተጽፎ በታናክ ላይ የምናገኘው ነው ማለት ነው። እንግዲህ ክብረ ነገስት የሚባለው መጽሐፍ እንደሚተርከው እንግዲህ እሷ ሄደች፣ ከዛ በኋላ የሆነ ነገር ተደረገ፣ ከዛ እንትን አለች፣ ከሱ ጋር ያው ግንኙነት ነበራት፣ ከዛ ወንድ ልጅ ወለደች የሚል ትረካ ይተርካል። ያው ብዙ የሚገጩ ነገሮች ቢኖሩትም ማለት ነው። ኢቨን ራሱ የእድሜ ወይም የጊዜ ልዩነቶች ራሱ በጣም ልዩነት ያመጣል። ክብረ ነገስት ላይ ያለውን ታሪክ ብታዩትና ከሰለሞን ጋር ብታገናኙት በጣም የሚጋጭ የዘመን አቆጣጠሮች ራሱ ይመጣሉ በዛ ውስጥ ማለት ነው። አኮርዲንግ ቱ ጁዳይዝም በጁዳይዝም መሰረት እንግዲህ እሷ ወይም ደግሞ ኩዊን ኦፍ ሸባ ከሰለሞን ልጅ ወልዳለች። ነገር ግን የወለደችው ልጅ ሴት እንደሆነ ነው የሚናገረው በእኛ ትራዲሽን መሰረት ማለት። ስለዚህ ሴት ልጅ ወልዳለች። የእሷ የልጅ ልጅ ደግሞ ንጉስ ናቡከደነጾር የባቢሎን ንጉስ የነበረው ንጉስ ናቡከደነጾር እንደነበረ ነው የሚናገረው። ስለዚህ እሱ ከእሷ የወለዳት ልጅ ሴት እንደነበረች ኢቭን ራሱ እሷ ወደ ጁዳይዝም ኮንቨርት አድርጋ እንደነበረ ግን ወደ ሀገሯ ስትመለስ ከዛ በኋላ ተመልሳ ወደ ሀገሯ ወደ ነበረው ባህል እንደገባች እና ወደ ባዕድ አምልኮ እንደተመለሰች ነው እዛ ላይ በዝርዝር የሚያሰፍረው ማለት ነው። እንግዲህ ኢቭን ራሱ እነሱ ወንድ ልጅ ወለደች ነው የሚሉት። በእኛ ትራዲሽን ደግሞ እንግዲህ ሴት ልጅ እንደወለደች ነው የሚያስረዳው። ከዛ እንግዲህ ያው ስለ ታቦቱ ምናምን የሚነሳው ነገር አለ። ታቦቱ ይዞ መጣ ምናምን የሚባለው ነገር ማለት ነው። ይሄ ኮምፕሌትሊ በፍጹም ራሱ ሊሆን የማይችል ነገር ነው። ለምንድን ነው የማይሆነው? አንደኛ ነገር ታቦቱ ራሱ ወይም ደግሞ ታቦት ብለው የተረጎሙት ነገር ወይም ሳጥኑ ቃል ኪዳን ወይም ኮቨናንቱ ያለው ከእስራኤል ጋር ነው።
ለእስራኤል የቃል ኪዳን ምልክት ነው፣ ወይም ደግሞ ለእስራኤል ቃል ኪዳን ተደርጎ ነው የተሰጠው። ስለዚህ ለሌሎች ህዝቦች ወይም ደግሞ ከእስራኤል ውጭ ላሉ ህዝቦች ራሱ አያገለግልም። ኢቭን ራሱ ቶራው ወይም ደግሞ ይሄ 613 ህጎቹ ራሱ የሚወክለው ይሄ ሰሌዳው ወይም ደግሞ ኢቭን እንትኑ ቦክስም ቢሆን ከሌሎች ህዝቦች ጋር ምንም አይነት ግንኙነት የለውም። ኢቭን ራሱ ስትመለከቱት እንግዲህ ታናህን ካያችሁ እንግዲህ ነቢያቶች አሉ። ብዙ ነቢያቶች ባሉበት ዘመን፣ ብዙ ነቢያቶች ባሉበት ጊዜ አምላክ በቀጥታ ህዝቡ ካጠፋ የሚመጣባቸውን እያንዳንዱን ጥፋት እያንዳንዱን መቅሰፍት ነው እንግዲህ በነቢያት በኩል የሚናገረው ማለት ነው። በሽሎሞ ወይም በሰለሞን ጊዜ እንግዲህ ነቢያቶች እያንዳንዱን ነገር እንግዲህ እየመጡ የሚናገሩ ነበሩ እና የማይመስል ነገር ምን ብሎ ያወራል ክብረ ነገስት መጥቶ ለካህኑ ለሱ ነገረው። ጀስት በሚስጥር መጥቶ ከዛ ስረቅና ሄዳ ነው ምናምን ነገር ይላል ማለት ነው። ነገር ግን አምላክ ለምንድን ነው እንደዛ የሚያደርገው? በቀጥታ እኮ ለሰለሞን መናገር ይችላል። ሰለሞን ማስቆም አይችልም። በነገራችን ላይ አምላክ ከፈለገ ይሄዳል። በቃ አምላክ ከፈለገ ሰለሞንን እንዲሰጥ አድርጎ መስጠት ይችላል። ስለዚህ አትስረቅ የሚለው አምላክ ያን ነገር ስረቅና ውሰድ ብሎ ከህዝቡ ተደብቆ ራሱ አደረገ የሚለው ነገር ኢትስ ኮምፕሌትሊ ሊያስኬድ የማይችል ነገር ነው። ሌላኛው ነገር ደግሞ እዚህ ላይ በጣም ጀስት የይሁዲ ህግ ወይም የአይሁድ ህግ የማይሆን ነገር ራሱ የምትመለከቱት ነገር ምንድን ነው? ክብረ ነገስትን ወስዳችሁ ንግስና ሰጥቶት ምናምን እስራኤል ሊያነግሰው ምናምን የሚል ነገር ትመለከታላችሁ እዛ ላይ ራሱ። ነገር ግን አንድ ሰው ንጉስ ለመሆን ለምሳሌ እሷ በእናቱ በኩል እንግዲህ እሱ አይሁዳዊ አይደለም ማለት ከውጭ የነበረ ነው። እነሱ እንደሚሉት እንግዲህ ዝም ብሎ ያለ ጋብቻ ወይም ደግሞ ያለ ህጋዊ ኮንቨርት ምናምን ከሷ ልጅ ከወለደ ኢቭን ራሱ ንግስና ማግኘት አይችልም ወይም ደግሞ መንገስ አይችልም ከእስራኤል ውጭ ስለሚሆን ማለት። አኮርዲንግ ቱ በሐላካ መሰረት ደግሞ አንድ ሰው ይሁዲ ሊባል የሚችለው የግዴታ እናቱ ይሁዲ ስትሆን ስለሆነ ማለት። ስለዚህ ይሁዲ ሳይሆን ራሱ መንገስ አይችልም፣ ንጉስ መሆንም አይችልም። ሲቀጥል ደግሞ ሰለሞን ሌላ አገር ላይ ቀብቶ የማንገስ ምናምንም ስልጣንም ራሱ የለውም። ሲጀመር ሰለሞን ቀቢም አይደለም ራሱ እና ከዛ አንግል ብዙ ታሪኮችን ስትመለከቱና ስታዩ ኮምፕሊትሊ ሌላ ነገር ሆኖ ነው የምታገኙት እና ከዛ አንግል ያን ታሪክ ሙሉ በሙሉ ኮምፕሊትሊ እንደ ዓለም አቀፍ የይሁዲ ታሪክም እንደ ኢትዮጵያ ይሁዶች ታሪክም ውስጥ ይሄ ኮምፕሊትሊ ተቀባይነት የለውም። ኢቭን ራሱ የኛ ወደ የጁዳይዝም ወይም ደግሞ የይሁዲ ወደ ኢትዮጵያ መግባትን ታሪክ ስትመለከቱ ከዛ ጋር ከሳባ ሰለሞን ትርክት ጋር ኮምፕሊትሊ በእኛ በባህላችን ራሱ በቃል የሚነገሩ ታሪኮች አሉ እና ከዛ አንግልም ስትመለከቱ እንደዛ የሚባል ነገር የለም። ስለዚህ ሙሉ በሙሉ የክርስትናዎች ወይም ደግሞ ሻሎም ላሄማ ቤሪ ጥያቄ ነበረኝ። እሺ ጌዲዮን አመሰግናለሁ። አንድ ይቅርታ ማን ልበል ስምህን? አብርሃም። ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ አብርሃም? ኦኬ እሺ ሚውት አድርግ በቃ ወይ። እሺ ሳብሪ ሰላም ብያለሁ። ይስሐቅ ሰላም አለይኩም ሰላም ብያለሁ። ከየት ቤተ እምነት ነህ? አንደኛ ያለህበትን ቦታ አስተካክል። ማውራት የምትችልበት ቦታ ሲሆን ወይ ተመልሰህ ግባ። በእንደዚህ አይነት መልኩ ማውራት ያስቸግረናል ለኛ። እሺ ሳብሪ አለ ሰብሪ። እሺ ሳብሪ ሻቢሪን ጥያቄ አመረ ከየት ቤተ እምነት ነህ? ሃይማኖትህ ምንድን ነው? የኔ ጥያቄ አንድ ሰው ለምሳሌ ጋን ምከር። ኧረ እባክህ ከየት ሃይማኖትህ ምንድን ነው? ቤተ እምነት ስለ ጉልበትህ በቃ አይሁድ ከሆንክ እኛ ርዕስ አለን ዛሬ። እስኪ አንዴ ድገምል። ዛሬ ርዕስ አለን። በርዕሳችን ላይ ነው እየተወያየን የምንገኘው። ማይ ጎድነስ በቃ ታችሁ ለዚህ አስቸጋሪ ነው። እሺ አሚሮ አለ
አሚር እንደምን አለ? አሚር ቅድም እኮ አውርተን ነበር። አሁን ግን ዘጋኸኝ። ዘጋኸኛው ነን ያልፋል። አይ ቆይ አንዴ እጣት ያለ እንደ መዳብ ይቆጠራል ነው የሚባል። እሺ እባክህን ቆይ አንዴ እባክህ። እሺ ምን አልከኝ? ይቅርታ። አይ ቲንክ ፕሮግራሙን እናጠቃለው ወይስ ትቆያላችሁ? ያ አጠቃለውና እነ ይስሐቅና እነ ሀቂ ሀሳብ ካላቸው እኔ በሉ ጀስት ግን አንተ አሁን አጠቃለው ፕሮግራሙ። ጌዲ ዌልካም ብያለው። ሰላም አልተባባልንም አክቹሊ። እሺ ያ እንግዲህ እስካሁን ባለው ኦልሞስት 2 ሰዓት ወስደን ፕሮግራሙን እንግዲህ ተቀምጠናል። የተወሰነ ምሰራ አንድ ሰው ነው የገባው። አክቹአሊ ገብተው ያቅሙ ሞክሯል። ያው መረጃ የላቸውም እንደምታዩት ነው። መጽሐፍ ቅዱስ ያው እንዳስቀመጠው በግልጽ ንጉስ ሰለሞንና ንግስተ ሳባ ምንም አይነት ልጅ የላቸውም። ታቦት ወደ ኢትዮጵያ እንድመጣ የሚተርክ ነገርም የለም። ያው እነሱ የተመሰረቱት ክብረ ነገስት የሚባል ጸሐፊ በማይታወቅ በየትኛው ክፍለ ዘመን እንኳን እንደተጻፈ በእርግጠኝነት አልተገለጸም። ምናልባት 7ኛው ክፍለ ዘመን ተብሏል። ኢቭን እንኳን 7ኛው ክፍለ ዘመን ነው ቢባል ወደ ኢትዮጵያ ቋንቋ የተተረጎመው በ13ኛው ክፍለ ዘመን ነው። which means 1300 ዓመት ማለት ነው። ከ700 ዓመት በፊት ነው የተተረጎመው መጽሐፉ። ጸሐፊ ማን እንደሆነ አይታወቅም። መነሻውም እንደሆነ አይታወቅም። ብቻ ውስጡ ከመጽሐፍ ቅዱስም ጋር የሚጋጭ ከቀደምት ከአይሁዳውያንም ታሪክ ጋር የማይመሳሰል የራሱን ትርክት ይዞ የመጣ ነው። አንድን ዘርና ሃይማኖት ከማገልገል አንጻር የተጻፈ እስኪመስል ድረስ ውስጡ በጣም ግራ የሚያጋቡ ፈገግታንም የሚያጭሩ ነገራቶች ነው በውስጡ አጭቆ የያዘው። ያው መነሻው ባይታወቅም መዳረሻነቱን ግን ያው ዘርና ሃይማኖትን ለይቶ ለመጨቆን ሲያገለግል ነው የዋለው ለባለፉት 300 እና 800 ዓመቶች ማለት ነው። ኢንሻአላህ ይሄ ርዕስ ዛሬ ብቻ ሳይሆን ቀጣይም በሚመጡት ሳምንትም ይዘነው የምንቀጥለው ነው። በየቤቶቹ እያነሳን የምንወያይበት ርዕስ ነው። ምክንያቱም እስከዛሬ በነገራችን ላይ ታቦቱ ስለመኖሩ መጽሐፍ ቅዱስ ያለው ነገር ያለ እንዳለ ማያውቁ ኦርቶዶክሶች አሉ። መጽሐፍ ቅዱስን አያነቡትም፣ አይተውትም አያውቁም። እና እንግዲህ እነሱ እንደሌለ ከመጽሐፋቸው እያሳየን ታቦቱ አለ ደግሞ ብለው የሚከራከሩ ከሆነ ማስረጃ አምጥተው እንዲወያዩን ጥሪ እናቀርባለን። ያ ብቻ አይደለም፣ ለራሳቸውም ለሃይማኖት ለቤተ እምነቱም ታቦት አለ የሚሉ ከሆነ ያሳዩን፣ በካሜራም ሆነ በቪዲዮ አውጥተው ሜዳ ላይ ያሳዩን። በሌለ ነገር የሰው ልጅ መብትና ሃይማኖት ሊጨቆን አይገባውም። ይሄ አፓርታይድነት ነው። ይሄ ነገር የሃይማኖታዊ አፓርታይድ፣ ኦርቶዶክሳዊ አፓርታይድ ሊቆም ይገባል ለማለት እወዳለሁ። ምናልባት ተጨማሪ ሀሳብ ካላችሁ ኡስታዝ ናይ ሀቂ፣ ሀዩቲ ቪዲያን፣ ኢስሐቆ መጨረሻ ሀሳብ ካላችሁ የእናንተና አድምጥና እናጠቃልል ማለት ነው። አሚሮን ካሜራ ከፍታል። ሀሳብ ካለህ አላቅም ቀጥሉና እንጨርስ። አሚሮ ኦኬ መርሃባ። እኔ አንድ ግልጽ እንዲሆንላቸው የምፈልገው ፖይንት ስላለ ነው። አክቹሊ እዚህ ጋር ምን መሰላችሁ ጀሚያን ከመጽሐፍ ቅዱስ ጋር ይጋጫል ስንል መጀመሪያ ግን ወደዚህ ከመምጣቴ በፊት ቅድም ኤቨር መጨረሻ ላይ ያነሳት ፖይንት ብዙ ኦርቶዶክሳውያን አያውቁም። ኢቨን ታቦተ ጽዮን ሲባል ምን እንደሆነ ራሱ አያውቁም። ልክ እንደ እነሱ ጋር እንደሚወጣው የሆነ ሰፋ ያለ መክተፊያ የሚመስል ነገር ነው የሚመስላቸው ታቦተ ጽዮን ሲባል በራሱ ማለት ነውና እነዚህ ነገራቶች ሂንቱ የላቸውም አብዛኛዎቹ ማጆሪቲ ኦፍ ኦርቶዶክሳውያን ማለት ነው ኢትዮጵያ ኦርቶዶክሳውያን። ከዛ በዘለል ደግሞ ቅድም ጌዲ ያነሳው አሪፍ ፖይንት አለ። እሱ ምንድነው ይሄ ታቦተ ጽዮን የተሰጠው ያው ስሙን ታቦተ ጽዮን ስላሉ ታቦተ ጽዮን በሚለው እንጠቀም። ይሄ ታቦት የተሰጠው የሳጥን የተሰጠው ይሄ ቃል ኪዳን የተሰጠው ለእስራኤላውያን ነው። ከእስራኤላውያን ውጪ ለሆኑ ሰዎች የሚያገለግል አይደለም። እግዚአብሔር ከእስራኤላውያን ጋር የገባው ቃል ኪዳን ነው። ይሄ እዛው ላይ እንትኑ ላይ ታገኙታል፣ ዘጸአት ላይ ታገኙታላችሁ። ኢቭን ትንቢተ ኤርሚያስም ሲያወራ
ከእስራኤላውያን ጋር የገባው ቃል ኪዳን እንደሆነ ነው የሚነግረን። ቢኖርም እንኳን መመለስ ነው ያለበት። እንደውም አለ ካሉ መመለስ ነው ያለባቸው። አሁን ላይ አለ ማለታቸው ራሱ እንትን ነው፣ አግባብ አይደለም። ካለ መመለስ ነው ያለበት ወደ ቦታው፣ ወደ ባለቤቱ። ተሰርቋላ አትስረቅ ተብሎ የተጻፈበት ሰሌዳ ተሰርቋል። ተሰርቆ ከኢትዮጵያ ከኢየሩሳሌም ተነስቶ ኢትዮጵያ ገብቷል። ስለዚህ መመለስ ነው ያለበት ለባለቤቱ። ይሄ ሁለተኛው ፖይንት ነው። ሶስተኛው ደግሞ የማያውቁት ፖይንት ይሄ ነገር ቢኖርም አያገለግልም አሁን ላይ። ለምን ጳውሎስ ምንድነው የሚለን? ይሄ ታቦትነቱ ቀርቷል፣ የእግዚአብሔር ማደሪያነቱ ቀርቷል። ከዚህ በኋላ እናንተ ራሳችሁ ናችሁ ታቦት ብሎ ነው የሚያስተምረው ጳውሎስ አንደኛ ቆሮንቶስ ላይ። እና እነዚህም ሶስቱም ፖይንቶች አያውቁም ኦርቶዶክሳውያን። ግን በስሜት ምንድነው የሚደረገው? ጀስት ቅድም እንዳልኩት ማለት ነው ፊት ለፊት ላይ ያለው እዛው ታቦቱ ፊት ለፊት ላይ ያለው መጠጥ ቤት ላይ አንድ ዘማዊ ሴት ስትጠጣ አደናቅፏት ወይ የሆነ ብርጭቆ ቆርጧት ብትሞት እዛው ነው የምትቀበረው። አንድ ሙስሊም ግን የአክሱም ላይ ያሉ ሙስሊም ወንድም እህቶቻችን ግን አንድን አምላክ በብቸኝነት ስላመለኩ ብቻ ዛሬ ላይ ምን እየተደረጉ ነው? አይደለም እንትን ልትሉ ይቅርና እዛ ልትኖሩ ሰላታችሁን ልሰግዱ ሂጃብ ልታደርጉ ይቅርና ብትሞቱ እንኳን አትቀበሩም ከማለታቸውም በላይ ምንድነው ያደረጉት? ኢቭን ሬሳ ተሸክማችሁ ራሱ በዋናው አስፋልት አትሄዱም፣ ውስጥ ለውስጥ ነው የምትሄዱት። በውስጥ ለውስጥ አድርጋችሁ 30 እና 40 ኪሎ ሜትር ሄዳችሁ እዛ ነው መቅበር ያለባችሁ። ይሄ ደንቆሮነት ነው፣ ጋንግሪን መሆን ነው። ይሄ ወላሂ ጭራሽ የማይደ የገዛ ወንድምህ ላይ ይሄ ማይሆን ነገር ነው። በጣም እናንተ ወደ አቅላችሁ ልትመለሱ ይገባል። ኦርቶዶክሳውያን ከዚህ የተሻለ አስተምሮ ሊኖራችሁ ይገባል። ኦርቶዶክስ እንደዚህ እያስተማረች እንኳን ቢሆን እናንተ ከኦርቶዶክስ ተሽላችሁ ሰው ናችሁ። ይሄ ነገር አይ ሊሆን አይችልም ብላችሁ መለስ ማለት አለባችሁ። ኦርቶዶክሳውያን ሰው ልትሆኑ ይገባል። ይሄ ሰዋዊነት አይደለም፣ ተመለሱ ነው። ሌላኛው ከመጽሐፍ ቅዱስ ጋር ይጣረሳል። እናንተ እንዲህ የምትሉት ነገር ከመጽሐፍ ቅዱስ ጋር ይጣረሳል ስንል ምን እያልን ነው? እዚህ ጋር በምስል ልንገራችሁ። ይሄ አርክ ኦፍ ኮቨነንት ሰለሞን ክርስቶስ ከመወለዱ ከ1000 ዓመት በፊት ምን አድርጓል? ይሄንን ቤተ መንግስቱን ገንብቷል። ከ1000 ዓመት በፊት ማለት ነው። ከዛ ከ7 ዓመት በኋላ ጨርሶ ምን አድርጎታል? ወስዶ እዛ አኑሮታል። ይሄንን ማለት ነው። እዛ ውስጥ ደግሞ ለምን ያክል ጊዜ ኖሯል? ለ400 ዓመታት ያክል ኖሯል። ኦልሞስት ክርስቶስ ከመወለዱ ከ586 ዓመት በፊት ድረስ የት ነበረ? በሰለሞን ቤተ መንግስት ነበረ። ያው እዚህ ሰለሞን ገንብቶ አስቀመጠ። ከዛ ከ400 ዓመት በኋላ ምን ሆነ? ባቢሎን የሚባለው ምንድን ነው? አፎን አንዴ ከ400 ዓመት በኋላ ምንድን ነው የተፈጠረው? ባቢሎናውያን መጥተው ዲስትሮይ አድርገውታል። ከ400 ዓመት በኋላ ማን ከሞተ? ሰለሞን ከሞተ። ሰለሞን ከሞተ ከ400 ዓመት በኋላ ባቢሎናውያን መጥተው አጥፍተውታል ብለው ምኖች እያወሩ ነው? መጽሐፍ ቅዱስ እየነገረን ነው ይህንን ታሪክ። እነሱ ግን እኮ ሰለሞን ሳይሞት ከ400 ዓመት በፊት ምን አድርገነዋል? ኢትዮጵያ ወስደነዋል። ቅድም እንደሰማችሁት እንትን እየበረሩ እንደ መላክ እየበረሩ በላይ እያሉ ማለት ነው ኢትዮጵያ አድርሰውታል። መቼ? ሰለሞን በህይወት እያለ ማለት ነው። ግን መጽሐፍ ቅዱስ እያለ ያለው ደግሞ መቼ? ሰለሞን ከሞተ ከ400 ዓመት በኋላ በራሱ በባቢሎናውያን ነው የጠፋው እያለ ነው። እና ወይ መጽሐፍ ቅዱስን ወይ ደግሞ ክብረ ነገስትን የመምረጥ ግዴታ ይኖርብናል ማለት ነው። ለዚህ ነው ከመጽሐፍ ቅዱስ ይጣረሳል። ከዛም በላይ ደግሞ ሂስቶሪካል ኤቪደንስ የለውም። ጌዲ እንደነገራችሁ ደግሞ
ጁዊሽ ሶርሶችም ላይ ከአይሁዳውያን እምነትም ጋር የሚጣረስ ነው። ድንገት ብቅ ያለ ያው ምንም እንኳን የመጽሐፉ መግቢያው ላይ ክርስቶስ ከሞተ ከ700 ዓመት በኋላ ነው የተጻፈው ተብሎ ይታመናል ምናልባት ቢባልም እንደ ምሁራን ግን የሚያስቀምጡት ክርስቶስ ከሞተ ከ1300 ዓመት በኋላ ነው የተጻፈው የሚል ነው ያስቀመጡት። ይህንን ማስረጃ ማውጣት ይቻላል። እነሱ ያላቸው እምነት ይሄ ነው። ሰለሞን ከሞተ ከ2000 ዓመት በኋላ ማለት ነው። እንዴት አሰቡት እባክህ! ከ2000 ዓመት በኋላ ተጽፏል ብለው ነው ምሁራን ያስቀመጡት። የክብረ ነገሥት የሚባለው መጽሐፍ ማለት ነው። እና እነኚህ ነገሮች ልብ ሊደረጉ ልብ ልትሏቸው ይገባል። ኦርቶዶክስ እንትኖች ደግሞ ኦርቶዶክሳውያን ደግሞ ኦርቶዶክስ ራሱ እንደዚህ እያስተማረቻችሁ ከሆነ የገዛ ወንድሞቻችሁ ላይ መቃብር አሸክማችሁ 40ና አይሚን ሬሳ አሸክማችሁ 40ና 30 ኪሎ ሜትር ያውም በውስጥ ለውስጥ አርጋችሁ ሂዱ የሚል ይሂዱ ሌላ እምነት ያላቸው ብለው እያስተማረች ቢሆን እንኳን ኦርቶዶክስ እናንተ ሰው ልትሆኑ ይገባል። ይሄ የገዛ ወንድማችሁ ላይ የገዛ እህታችሁ ላይ እናታችሁ ላይ አባታችሁ ላይ እንዴት አስቻላችሁ? እንዴት አሰባችሁት? እና ነቃበሉ ኦርቶዶክሳውያን ወደ አቅላችሁ ተመለሱ ለማለት ነው። ኤቨር ጨርሻለሁ እኔ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ምናልባት የተወሰነ ደቂቃ እንስትና ኡስታዝ ናይ ሀቂ ካለው ሁለት ደቂቃ ወይ 3 ደቂቃ እንስትና ኢንሻአላህ ፕሮግራሙን እናጠቃልል። ኡስታዝ ናይ ሀቂ ያሉ ይሰማል? አይ ቲንክ የሉም ማለት ነው። ሀዩት ያለሽ ውዲያን አሎ። ሰላም አለይኩም ያ ደግሞ እንዴት ናችሁ? መጀመሪያ አላህ ይጨምርላችሁ። ሁለተኛ ነገር ግን ለተሰረቀ ጣውላ ክብር እያላቸው ለሙስሊሞች ግን ለምንድን ነው ክብር የሌላቸው የሚለው ነገር ላይ ጥያቄ የሚፈጥር ነገር ነው። ይህን ተረድቻለሁ። አላህ ይጨምርላችሁ። ሌላ የምሰጠው ነገር የለኝም። ጀዛከላህ ኸይር። ዛህራ አለሽ? መጡሽ? ቀጥሉ። በቃ ችግር የለም። እርስዎ ይቀጥሉና ከዛ ዛህራ ትሰጣለች፣ እናጠቃልላለን። እሺ ቀጥሉ። ኢንሻአላህ ኸይር ኡስታዛት ኢንሻአላህ ማሻአላህ ብዙ የማናውቀው ነገር አውቀናል። ብዙ እውቀት አግኝተናል። አንዳንድ ነገሮች ጥያቄ የሚፈጥሩ ናቸው። ግን አንድ የግብፅ ኦርቶዶክስ ቤተክርስቲያን ራሷ ስለ ታቦት ያላትን አስተያየት ከሰጠች በኋላ አክሱም አለ ይባል የሚባለው ታቦት ግን በአባባል ቢባልም እውነተኝነቱ መረጋገጥ ግን ከባድ ነው። ይፍተቅር ያኒ እውነቱን ለመረጋገጥ ብዙ ነገር ይጎድለዋል። እውነት ለማለት እውነት ብለህ ለመቀበል የሚያስችል በቂ መረጃ የለውም ብላ ነው የምታምነው። በዌብሳይቷ ላይ ስለ አክሱም ጽዮን የሚነገረው ነገር ሁሉ ካስቀመጠች በኋላ ይፍተቅር ያኒ ብዙ ይጎድለዋል፣ ድሃ ነው፣ እውነትም ታቦት ነው ብለህ ለመረጋገጥ አይቻልም፣ ግን በኢትዮጵያ አክሱም አለ ይላሉ ብላ ነው ያስቀመጠችው። እና ክብረ ነገሥት ከዓረብኛ ተተረጎመ ካሉ አብዛኛው የዓረብኛ ለምሳሌ ባይብል አንድ መጽሐፍ አልነበረም። የተለያዩ ሉቃስ ለብቻው እገሌ ለብቻው ብዙ ስለነበሩ በተለያየ ክፍለ ዘመን በተለይ ደግሞ ከ10ኛው ክፍለ ዘመን በኋላ በተለያዩ ሰዎች ተተርጉመዋል ወደ ዓረብኛ ብላ ነው የምታምነው ቤተክርስቲያኗ። ከ9ኛ በተለይ ከ9ኛ ክፍለ ዘመን ጀምሮ ያለው ሁኔታ። ስለዚህ ከዓረብኛ ምን የሚባል መጽሐፍ ነው ክብረ ነገሥት የተረጎሙት? ራሷ እውነቱን ድሃ ነው የኢትዮጵያ መረጃ ታቦት እንዳለ መረጋገጫ አይሆንም እያለች በምንድን ነው ከዓረብኛ የተተረጎመ ነው ብለው ያስቀመጡት? ምን የሚባል መጽሐፍ ነው የግብፅ ኦርቶዶክስ አምናበት የተረጎሙት እነርሱ? ፈትሐ ነገሥት እውነትም አለ፣ ክብረ ነገሥት የሚባል መጽሐፍ ግን እኔ አላቅም። እና ጀዛኩሙላህ ኸይር ወላሂ ብዙ ነገር ነው ያወቅነው ዛሬ። በተለይ ጠፍታ ቀርታለች ጠፍታ ቀረች ምናምን ላይ አሳቃቸው ነው። ወላሂ ደስ የሚል ፕሮግራም ነበረ።